ምንድነው እዚህ ዲበኩል ደብተራው ይላል ዲቤት ምናምን ቀለም ባበበ ጉልላት ላይ ይገባለሁ አለ እንዴ? እኔ ቅዳሜ ምናምን የሚባል ነገር እኔ አላውቅም፣ አልሰማንም፣ አውርቼም አላወራውኝም ስለ ቀን ስለ ሰዓት። ግን አበበ ጉልላት ሞቶ ተነስቶ ከሆነ አምሄር ዝም አሁን ራሱ ላኩት፣ አሁን ይምጣ እዚሁ። ኦኬ መጽሐፈ ስምምነት ገጽ 308 ላይ ጥምቀት ለኃጢአት ስርየት፣ ጥምቀት ለጸጋ መንፈስ ቅዱስ መቀበያ ነው፣ ከሞትና ከዲያብሎስ ይቤዣል ይላል ሉተር። ትቀበላለህ? ይሄን አትቀበልም? ሉተርን እኮ እኛ ሙሉ ለሙሉ አንቀበልም። በጣም ችግር እንደሌለባቸው አውቃለሁ። ግን ስለዚህ ሉተር ተሳስቷል በዚህ ላይ። ሉተር ያላመነ ይጠመቅ አላለም። አይ ብሏል። አንደኛ ህፃናትን ይጠመቁ ይላል። ሁለተኛ ምንም አንተን አይመለከትም ሁሉ ማለት ነው። ምንም አይገናኝም። ይሄ ማለት ስላልሆነ ሲጀመር ሐዋርያ ቀብሎሽ አንተ ጋር ምንም እኮ አይሰራም፣ አትቀበለውም። ስለዚህ ሉተር ኖ ቆይ አታስቀይስ። ቆይ እኔ ፖለቲካው በደምብ ገብቶኛል። ይገርማል። የቲክቶክ ህፃናትን ታጠምቃለች። ተሳስታለች በዚህ ጉዳይ ላይ ድነት ብላ ካጠመቀች ተሳስታለች። ጥምቀት ጀነራላይዝ እኮ ተደርጎ ነው የሚነገረው። ጥምቀት ከሞትና ከዲያብሎስ ይቤዣል ትላለች አልኩህ እኮ። እኔ የምቃወመው ጥምቀት ለድነት የሚለውን ነው። ቆይ ህፃናትን ማጥመቁን ነው አንተ የተቃወምከው? ማጥመቅማ ውሃ ውስጥ መግባቱ ችግር የለውም፣ ይግቡ። ቆይ ህፃናት መጠመቅ የለባቸውም ነው አይደል ያልከው አንተ? እኔ ያልኳለሁ ጥምቀት ለድነት የሚለው የህፃናት ጥምቀት። አሁን ደግሞ ህፃናት መጠመቅ የለባቸውም አያምኑም እኮ ነው ያልከው። መጀመሪያ መነሻ እሱ ነው አይደለ? ጥምቀትንማ ለምን እቃወማለሁ? ውሃ ውስጥ ገብቶ መውጣታቸው ምንም ጥቅም የለውም። ህፃናትን መጠመቅ የህፃናትን ጥምቀት ነው ያልከው እኮ። ስላላመኑ ትርጉም የለውም። አንተን ከቤተክርስቲያን ከኛ ጋር ነው የወጣኸው። በነገራችን ላይ እንድሪያስ ጥሩ ልጅ ነህ፣ ባይዘው ጥሩ ልጅ ነህ። ያው ዝም ብለህ ተሟጋች ብትሆንም ከኛ ቤተክርስቲያን ነው የወጣኸው? አዎ ከኦርቶዶክስ ነው የወጣሁት። ስንት ዓመት ሆነ ከወጣህ? 4 ዓመት። በል ተመለስ። አንተ አልጨምቅህም። ገና ነህ። ገና ጸጋ መንፈስ ቅዱስ ብዙም አራቀህም፣ ትመለሳለህ። እና ስጋው ደግሞ መቀበል አሁን ይሄ የዘላለም ህይወት ጉዳይ ነው፣ የነፍስ ጉዳይ ነው። ሰው ስለ ነፍሱ መጨነቅ ሲገባው ኢብን አይተው ከሆነ መጋቢ ሐዲስ ልጆቻችን ንስሐ ይገቡና በሉ አሁን ቅዱስ ቁርባን መቀበል ትችላላችሁ ሲባሉ አይ ቁርባን እንኳን ይቆየኝ ዝግጁ አይደለሁም ይላሉ። በጣም አስቡት ምዕመናን፣ እዚህ ውስጥ ያላችሁ ልጆቻችንም በደንብ ስሙ። ሰው ንስሐ ከገባ ንጹህ ነው ማለት ነው፣ ቅዱስ ነው ማለት ነው። በእግዚአብሔር ፊት ራሱን አዋርዶ ንስሐ የገባ ሰው ስጋው ደግሞ እንዳይከለክለው ምንም ነገር የሚከለክለው የለም። ምናልባት የኃጢአት ቀጠሮ ከሌለ በስተቀር ሌላ ኃጢአት ለመስራት ፕላን እና እቅድ ይዞ የሚሄድ ሰው ሲጀመር ንስሐውም ዝም ብሎ ባዶ ነው የሚሆነው። አንድ ሰው ጸልያ ኃጢአትን ሲጠላ ነው ንስሐ የሚገባው። በነገራችን ላይ ንስሐ መምረ ንስሐው ጋር ቅድመ ሁኔታዎች አሉት። አንድ ሰው ንስሐ ለመግባት ሲያስብ የመጀመሪያው ካህኑ ከማወቁ በፊት ወደ መምረ ንስሐው ከመሄዱ በፊት ራሱ የመጀመሪያው ጥሪ መንፈስ ቅዱስ ይጠራዋል፣ እንዲጸጸት ያደርገዋል፣ ይጸጸታል። ንስሐ የሚጀምረው ከመጸጸት ነው። ኃጢአትን ከመጥላት ይጀምራል። መጀመሪያው ኃጢአቱን ይጠላል፣ ቆሻሻ እንደሆነ ይሰማዋል። እንደዚህ ያለውን ቆሻሻ ነገር ለምን ሰራሁ ብሎ ይጸጸታል። አንድ ሰው ጸጸቱ ነው ወደ ቀኖና የሚወስደው። ሰው ሳይጸጸት ወደ ንስሐ ሊሄድ አይችልም። ወደ መምረ ንስሐው ሊሄድ የሚችለው የቁርጥ ህሊናውና ቁርጥ ሐሳቡ ኃጢአትን ሲጠላና ለዚያ ኃጢአት የሚገባውን ቀኖና ለመውሰድ ነው ወደ መምረ ንስሐው የሚሄደው እንጂ በእግዚአብሔር ዘንድ ያለው ራሱን ማዋረድ በቅጽበት የሚጀመር ነው የሚሆነው። ልክ ኃጢአት እንደሰራን ክሊክ ያደርግብናል፣ አይምሯችን ይወቅሰናል፣ ህሊናችን ይወቅሰናል። በዚያን ጊዜ ወይኔ ይህን ነገር ማድረግ አልነበረብኝ፣ እሺ ዋስ ዘ ሶሉሽን ወደ መምረ ንስሐ ሄዶ ቀኖና መቀበል፣ በእግዚአብሔር ፊት ራስን ማዋረድ ማለት ነው። እና መምሩ ደግሞ ያው እንደሚገባው እግዚአብሔርን በአካል አግኝተ ነው ይህንን አድርጉ ይህን አድርጉ አይልም። እግዚአብሔር እንደሚታወቀው ምናልባት የበቃንበት ደረጃ ላይ ካልደረስን በስተቀር የበቃት ደረጃ ላይ ካልደረስን፣ ስለዚህ የሚገባውን ቀኖና ምክርም ጭምር ስለሚያስፈልግ፣ በነገራችን ላይ መምረ ንስሐ ጋር የሚካሄደው ቀኖና ለመቀበል ብቻ አይደለም።
ደግሞ ያንን ኃጢአት እንዳይሰሩ ምክር ለማግኘት ጭምር ነው። እንደሚታወቀው ንስሐ ስንገባ ደግመ ላለመስራትም ጭምር ትምህርት አግኝተን መሄድ አለብን እንጂ ነገ ሌላ የኃጢአት ቀጠሮ ይዘን የዛሬውን ንስሐ ልግባበት ተብሎ አይኬድም። እንደሚታወቀው በፍጹም እንደዚህ ያለ ንስሐ የለም። ነገ ይህንን ለማድረግ እቅድ አለኝ፣ ግን እስከዚህ ያለውን አራግፌ ልምጣ። እንደዚህ ያለ የዕዳ ማቃለያ አይደለም፣ ንስሐ አይደለም። ቁርጥ ህሊናን ይፈልጋል ማለት ነው። እና አንድ ሰው ምክንያቱም ኃጢአትን አስቦ ኃጢአትን ጸንሶ ለነገ ካደረ ኦልሬዲ ንስሐ ላይ አይደለም ያለው፣ ኃጢአት ውስጥ ነው። ኃጢአት ዘሐልዮ አለ። የገቢር ብቻ ሳይሆን የነቢ ብቻ ሳይሆን ከሐሳብ ስለሆነ ኃጢአት የሚጀመረው። ስለዚህ ይህንን አስቦ ሄዶ ንስሐ ከገባ አንድ ሰው ዋዝ ዘኔክስትማ ፍጹም የሚያደርገው ስርየተ ኃጢአትን የሚያሰጠው ስጋውና ደሙ ነው። ዮሐንስም እንደሚነግረን አንደኛ ዮሐንስ ምዕራፍ 1 ላይ ኃጢአት ብንሰራ በኃጢአታችን እንናዘዛለን አለ። እንናዘዝ እና ተናዘን ስጋውን ደሙን ስንቀበል የልጁም የኢየሱስ ክርስቶስ ደም ከኃጢአታችን ያነጻናል ይላል። ስለዚህ ስርየተ ኃጢአት ንስሐ ገብተን ስጋው ደሙን ስንቀበል የዘላለም ሕይወትን እናገኛለን። አለበለዚያ ንስሐ የሚያደርገው መታጠብ ነው የሚሆነው፣ እጃችንን መታጠብ ነው። ግን ሕይወት የሚሆንን ደግሞ ስጋውና ደሙን መብላት ነው። አንድ ሰው እጁን ታጥቦ ሰውነቱን መታጠብ ከቆሻሻ ከስጋዊ ቆሻሻ ሊፈወስ ይችላል፣ ንጽሉ ሊሆን ይችላል። ግን የዘላለም ሕይወት ግን በስጋውና በደሙ ነው እና ስለዚህ ሰው ፍጹም ወደሚያደርገው ነገርም መሄድ ይገባዋል ለማለት ነው። እና ለጸበል ቦታ የምታደርጉትን ጥንቃቄ እንደተባለው ዋው ጸበል ቦታም ሲኬድ የትም ቦታ ሲኬድ ንስሐ ገብቶ በእግዚአብሔር ፊት ራስን አንጽቶ ማድረጉ ተገቢ ነው። ግን ከዚያ የሚበልጠው ምንድነው? ስጋው ደሙ ነው። ሰው ለስጋዊ ፍላጎቱና ለስጋዊ ፈውሱ ያንን ያህል የሚቃተት ከሆነ ያንን ያህል የሚደክም ከሆነ መንፈሳዊ ነገሩ ላይ ትኩረት አለማድረጉ እጅግ በጣም ምስኪንነት ነው ማለት ነው። እና ምዕመናን ሌላው በዓለማዊ ነገር ላይ ሀብታም ለመሆን ለማደግ ለመለወጥ ማንጥረው ማንገባበት ጉድጓድ የለም። ገንዘብ ከፍለን ለደላላ ተከፍሎ አረብ ሀገር የሚሄዱ አሉ፣ አውሮፓ ሀገር የሚሄዳለ። በተለያየ መንገድ በቃ ህይወትን ለማሸነፍ ብርቱ ሰልፍ ነው አይደል ያለው፣ ጦርነት አለ፣ በጣም ብዙ ውጊያ ነው። መቼም ይሄንን ያህል ለስጋዊ ለ60 እና ለ70 ዓመት ውጊያ የምንከፍት ከሆነ እንቅልፋተን ትምህርት ቤት የምንሄድ ከሆነ ዋጋ ከፍለን የምንማር ከሆነ እንዴት ለሚበልጠውና ለዘላለም ህይወት ላይ ሰው እንዴት አይጨነቅም? የእውነት ምስኪኖች እኮ ነን። እና እንዲያውም ቅዱስ ጳውሎስ ምን ይላል? ለዚች ህይወት አሁን ለምንኖራት ህይወት ብቻ ክርስቶስን የምንከተለው ከሆነ ከሁሉ ይልቅ እኛ ምስኪኖች ነን ይላል። ለእኔ ህይወት ሞትም ቢሆን ክርስቶስ ጥቅም ነው ይላል። እና ሞትም ጥቅም ነው እንዴ! ስለዚህ ደግሞ በሞቱ መስለው ዘንድ እመኛለሁ አይደል ያለው ቅዱስ ጳውሎስ እንዴ! እና በህይወቱ እንደመሰል ነው በሞቱ ደግሞ እንመስለው ዘንድ ለእኔ ይሄ ነው የሚለው። እና ስለዚህ ነፍስ ጉዳይ ላይ ጥንቃቄ እናድርግ። ንስሐና ጸበል ነውር ይሱ። አዎ ንስሐ መግባት ተገቢ ነው፣ ጸበል መጠመቅ ተገቢ ነው። ከዚያ በላይ ግን ከጸበሉ በላይ ለስጋ ወደሙ ራሳችን ቤተ መቅደስ ነው፣ ሰውነታችን ቤተ መቅደስ ስለሆነ ክርስቶስን ለመምሰል የበለጠ መትጋት እንዳለብን ነው። የስጋዊ ፈውስ ንስሐ እንድንገባ የሚያደርገን ከሆነ ጸበሉ እንደው አይገባም የምንል ከሆነ ለነፍስ የሚሆነው ስጋውና ደሙን ለመቀበል እንዴት ንስሐ እንገባም ነው። የዘላለም ህይወት ለሚሆነው ከዘላለም ሞት ለሚያድነው ምስጢር ይልቁንም መትጋት ይገባናል። እና ጥሩ ርዕስ ነው። እኔ ብዙን ጊዜ ትምህርት ስላስተማሯቸው እርሶም ጥያቄ ያላቸው ሰዎች ካሉ ጥያቄን ብንመልስ የተሻለ ይሆናል ብዬ አስባለሁ። መምሬ ቴንኪው። መልካም አጋጣሚ ይህን ርዕስ ያነሳውበት ምክንያት ያው አሁን በተለይ ስውሯ ማርያም የሚባል ጸበል አለ እና በጣም ህገወጥ ስራ የሚሰራበት ቦታ ነው እና እዛ ቦታ ወረፋ እና አንድ ልጅ ገጥሞኝ እኮ አንድ ልጅ ደውላ ወረፋ አልደርሰኝ አለ አባቴ። እኔ እኮ መጀመሪያ እኔ ጋ ነበረች እና እዛ እኔ እንዴት እንደሄደች አላቅም። ወረፋ አልደርሰኝ ስላለ ለንስሐ አባትሽ ደውዪ ተብዬ ነው አለች። ሲጀመር መጀመሪያ አንቺ ከንስሐ አባትሽ ጋር ሳትነጋገሪ ወረፋ ስላልደረሰች ነው የምትደውዪው። በወረፋ እንደዚህ ቅድም እንዳሉት በወረፋ እንደዚህ እንትን የሚሉ ከሆነ ምን ሰዓት ነው የሚነጋገሩት? ምክር ያስፈልጋል ያለ ማግኘት። ከዛ በተጨማሪ ደግሞ እስከ ንስሐ አባት ውጭ ነው ወይ
በየገዳማቱ እየሄድን ንስሐ የምንገባው። ይሄ እንደዚህ አይነት ነገር ስላለ ነው እና ርዕሱን ያነሳውበት ምክንያት። እንደተባለው ጥያቄ ካላችሁ ማንሳት ትችላላችሁ። ከውጭ በነገራችን ላይ መምህር መጋቢ ሐዲስ አንዳንድ እንደዚህ ያሉ ገዳማት አዳዲስ የሚመጡ ነገሮች የራሳቸውን ሕግ ማውጣት፣ የራሳቸውን ገር መጻፍ፣ የራሳቸውን ታምር የሚጽፉ ሰዎች አሉ እና እንደዚህ ያሉት ነገሮች ላይ በጣም ጥንቃቄ ማድረግ ይገባል። አንዳንድ ጽሁፎች ገድላትም ሆነ ታምራት በማዕከላዊ ደረጃ ቤተክርስቲያኗ አይታ መርምራ መጻፍ ነው ያለባት እንጂ ዝም ብሎ በየግለሰቡ እንደዚህ ያለውን ዝም ብሎ የራሱን ከፍ ለማድረግ የራሱን ገዳም ለማፈመስ የተለያየ ነገር እንደው ከገቢ ምንጭም እንደዛ እያደረጉ የራሳቸውን ጽሁፍ የሚጽፉ አንዳንዶች በጣም ለቤተክርስቲያን አደጋ ናቸው እና እንደዚህ ያሉት ነገሮች እኔ አዲስ የሆነ የሚጻፍ ገድል አዲስ የሚጻፍ ዝም ብሎ በግላቸው የሚያመጡ ካሉ ሲሪየስሊ ላይ በገባለሁ እኔ በጣም ልንቃወም ነው የሚገባው። አዎ እሱማ የታወቀ እኮ ነው። በነገራችን ላይ ጥንታዊውና እኮ አሁን የምናየው አንዳንድ ለምሳሌ እየቀነጨው የሚያወጡት ነገር አለ። አሁን ለዚያ ነው እኔ አሁን እዚህ ለምሳሌ የአቡነ ሀብተ ማርያም ገድል ራሱን የቻለ ነው። አሁን እዚህ ዜና ማርቆስ ራሱ ከገዳሙ ከቦታው ያለው ገድልና አረ እነዚህ እንደኛ ናቸው። አዎ ተቀንጭቦ የሚወጣ ነገር አለ እና ይሄ ለምንድነው ገድላትን ለመንቀፍ ድርሳናትን ለመንቀፍ ለሚያደርጉት? ምናልባት ጸሐፊው ማን እንደሆነ አይታወቅ እንኳን ሌላ ትንሿ ይህች ውዳሴ ማርያም አለች፣ አማርኛዋ ማለት ነው። የት እንደታተመ የሚገልጽ ነገር የለም፣ አሳታሚ ማን እንደሆነ የሚገልጽ የለም። ነገር ግን በውስጡ በጣም የቀለም ግድፈት አለበት። እንደዛ አድርጎ በቃ ይሰራጭ ለንግድ አበላሽተው እንዳሉት ነው። ውዳሴ ማርያሙን የሚያሳትመው ብልሽት ቅዳሴውን ሁሉ እያበላሹ የሚያሳትሙ አንዳንዶች አሉ እና ህትመትን በተመለከተ ቤተክርስቲያኗ ብቻ ናት ይሄንን ወደፊት ባይዞ እንሰራለን እንደዚህ ባሉት ነገሮች ላይ እና ትክክል አይደለም። ገድላት ታምራት በተማከለ ሁኔታ በሊቃውንት ታይተው ተመርምረው ታሪኩ ተፈጽሟል አልተፈጸመም የሚለውን በደንብ ተገምግሞ እና ያ የሚሰጠው ታምር ራሱ የተፈጸመ እንኳ ታምር ቢሆን ያንን ነገር ለክርስቲያኖች የሚሰጠው ጥቅም ለሰዎች አይምሮ ይችሉታል፣ ይሸከሙታል፣ አይሸከሙትም፣ ያስተምራል፣ አይስተምርም የሚል ዓላማው ማስተማር አይደለ? እንደዚህ አድርጎ ይጻፋል። እኔ በነገራችን ላይ የገድላት አጻጻፍና የታምራት አጻጻፍ የራሱ የሆነ እንትን አለው። ምስጢር ያደላደሉ በትርጓሜ ቤት ያለፉ ዝም ብሎ ይመጣና እዚህ መድረክ ላይ መጥቶ ታምር ተደርጎልኛል ልናገር እንደሚለው አይደለም። በጣም ስነ ስርዓት ሊኖር ይገባል። በዚህ ዘመን ተነስቶ አንድ ሰው ገድል ጻፉኝ ካለ እኔ ነኝ ዲቤት የምገባው። ዲቤት አይደለም፣ እነቅፈዋለሁ፣ እተቸዋለሁ። ትክክል አይደለም። ቤተክርስቲያን አይታው መርምራው አረጋግጣ ነው መጻፍ ያለበት። አለበለዚያ ነገ የሆነ ትውልድ ከ100 ዓመት በኋላ የሆነ ነገር ይመጣና አንዱን የሚቃወመው ይሆናል እና እንደዚህ ያሉት ነገሮች ላይ በጣም ጥንቃቄ ያስፈልጋል። ቤተክርስቲያንን የሚወድ ሰው እንደዚህ ያሉ ነገሮች ላይ ጥንቃቄ ያደርጋል። ሁልጊዜ እኔ በሄድኩበት ቦታ እኔ በግሌ ሁልጊዜ እጠነቀቃለሁ። ሚንስ ምን ማለት ነው? ነገ ላይ መጥቼ ማስተማር እንዳልችል፣ ነገ በአደባባይ አንገቴን ቀና አድርጌ መሄድ እንዳልችል የሚያረጉኝ ነገሮች ላይ በጣም እጠነቀቃለሁ። በተሻለ መጠን ራሴን ጠብቄ ዲስታንሴን ጠብቄ ነው ለመኖር የምጥረው። ለምን ከተባለ የሆነ ነገር ቢገኝብኝ ነገ አንገቴን አቀርቅሬ ነው የምሄደው። ቀና ማለት አልችልም፣ መድፈር አልችልም። ለራሴ ይህን ያህል እንደምንጠነቀቅ ሁሉ ለቤተክርስቲያን አንድ ሰው መጠንቀቅ አለበት። ለቤተክርስቲያን ለትምህርቷ ለአስተምሯ ጥንቃቄ ይፈልጋል። የቀና ልብ ያለው ቤተክርስቲያን የሚወድ ሁሉ እንደዚያ ነው መሆን ያለበት። ቤተክርስቲያን የሚወድ የቤተክርስቲያን ጠላት የሚባለው የመጀመሪያው በቤተክርስቲያን ውስጥ በቤተክርስቲያን ትምህርት ላይ የሚጨምር ቤተክርስቲያን የማትለውን የሚል ቤተክርስቲያን ያላለችውን እንዳለች አድርጎ የሚናገር ሰው እኔ ከመናፍቃን በላይ የኔ መናፍቅ ምለው እንደዚህ ያለውን ሰው በውስጥ ሆኖ ቤተክርስቲያን የሚፈትን። ስለዚህ ጥንቃቄ ይፈልጋል። ገድላት ታምራትን በተመለከተ ኦኬ የተፈጸሙ ታሪኮች ታምራቶች ካሉ
እነዚህ ይኖራሉ። ደግሞ መቼም ገድልና ታምር አይቆምም። እንደሚታወቀው መጋቢ ሐዲስ ቤተክርስቲያን ያለ ገድል ያለ ታምር አትኖርም። ምንም ጥያቄ የለውም። ምክንያቱም እግዚአብሔር ታምር ማድረጉን አያቆምም። ዛሬም ድንቆችን ያደርጋል። እግዚአብሔር በቅዱሳኑ ላይ ድንቅ ነው ተብሎ ተጽፏል። መንክር እግዚአብሔር ድንቅ ማድረግ አያቆምም። ታምራት ይሰራል እስከ ዓለም ፍጻሜ ድረስ። ስለ ክርስቶስ የሚጋደሉም ሰዎች አይቆሙም። ዜና ሰማዕታት፣ ገድለ ሰማዕታት የሚቆም ነገር አይደለም። ቤተክርስቲያን እስካለች ድረስ የሚጋደሉ ልጆች አሏት። ሰማዕታት ካውደሙ ወይንተ እግዚአብሔር ታገሱ ሞተ መሪረ ብሎ ቅዱስ ኤፍሬም እንደተናገረው መራራውን ሞት ስለ ክርስቶስ የሚቀበሉ እስከ ዓለም ፍጻሜ ወዛት ለፈትግስቶ ውእቱ ይድን ተብሎ እንደተጻፈ እስከ መጨረሻው እየታገሉ ነው የሰው ልጆች የሚኖሩት። ክርስቲያኖች በተጋድሎ ነው የሚያልፉት። ሰው ህይወታቸው ይጻፋል። ዛሬም ለክርስቶስና ለቤተ ክርስቲያን ራሱን አሳልፎ የሚሰጥ ሰው ካለ ገድሉ ይጻፋል፣ ታምሩ ደግሞ ይነገራል። በዚያ ሰው ላይ እግዚአብሔር የሚያደርገውን ክርስቶስ የሚያደርገውን። ይህ የሚቆም ነገር አይደለም። ያለ ገድል እና ያለ ታምራት ቤተ ክርስቲያን የምትባል ነገር አለ ብሎ ማሰብ ገድል ማለት መስቀል ስለሆነ ገድል ማለት መጋደል ስለ ክርስቶስ በእኔ ሳላችሁ መከራ አለባችሁ ይነ ያለው። ስለዚህ በክርስቶስ ካለን ድረስ መከራ አለብን። ደግሞ መከራው የሚመጣው ደግሞ ከዚህ ዓለም ገዥ ጋር ነው ተብሏል። ከዲያብሎስ ጋር ነው። ውጊያችን ደግሞ መንፈሳዊ ውጊያ ነው፣ ከስጋና ከደም ጋር አይደለም። ሰው ቤተክርስቲያን ሁሌ የገሃነም ደጆች አይችሏትም ማለት ምን ማለት ነው? አይችሏትም ተባለ እንጂ አይገጥሟትም አልተባለም። አይችሏትም ተባለ እንጂ አይፈትኗትም አልተባለም። አይችሏትም ተባለ እንጂ በጦርነቱ በድሉ ውስጥ አታልፍም አልተባለም። አይችሏትም ማለት ትግል አለ ማለት ነው። ስለዚህ ድሉ ግን የእሷ ነው። ትግል ውስጥ ነው ያለ ነው፣ ፈተና ውስጥ ነው ያለ ነው። ፈተና እስካለ ድረስ ትግሉ መንፈሳዊ ውጊያው ይቀጥላል። ቤተክርስቲያን ያለ ተጋድሎ ስለሌለች ገድልና ታምራት እግዚአብሔር ማድረጉን ይቀጥላል። ምንም ጥያቄ የለው። ታዲያ ሲጻፍ ግን በሊቃውንቶቿ በአይ ዊትነሶች በአይን ምስክሮች በደቀ መዛሙርቱ ከዚህ ቀደም ይደረግ እንደነበረው በስነ ስርዓት በተማከለ ሁኔታ ዘመኑን ኢቭን ከቋንቋ ጀምሮ ዘመኑን በሚዋጅ መንገድ መሆን አለበት። ኦኬ። እንደዚህ ያሉት ነገሮች ሲደረጉ ለአማንያን አይምሮ የማይጸኑ የሚያስተምሩ ይልቁንም እምነትን የሚጨምሩ የዚያንን የተጋዳዩን ወይንም ደግሞ የባለገድሉን ሰው ህይወት እኛም አይተን እንድንማርበት ልክ እንደነ እንጦንስ ገድለ እንጦንስ የመሳሰሉ ሌሎችም ገድላቶች በቤተክርስቲያን ውስጥ እንደነ ገድለ ቅዱስ ያሬድ ሌሎቹ በጣም እንደነ አባ ጊዮርጊስ ዘጋስጫ ሌሎችም በኢትዮጵያ ውስጥ ያሉ ትልልቅ አባቶች አሉ። እንደነሱ ያሉ ሰዎች ህይወታቸው አስተማሪ ስለሆነ ይጻፋል እንጂ ዲበኩል ዝሙ ሞቅ ስላለው ያክስት ያጎቴ ልጅ ነው ገሌ እና በሰማዕትነት አልፏል ብሎ ገድል የሚጽፍ ከሆነ አይ እኔ እኮ ከሌ አጎቴ ነው ብሎ ታምር የሚጽፍ ከሆነ ይሄ አደገኛ ነገር ነው እና አንዳንድ በመንደር ምናምን እሳቤ እንደዚህ ያሉ ነገሮች ሲደረጉ ለቤተ ክርስቲያን ጥንቃቄ የሚጎለው ነገር ስለሆነ ምን ለማለት ፈልጌ ነው። አሁን በዘመናችን ይሄ ጽውሯ ይሄ እንትን ይሄ በርሜል ይሄ ምናምን የሚባሉ ነገሮች አሉ። እነዚያ ነገሮች አዎ የሚደረጉ ታምራቶችን ሰዎቹ የተደረገላቸውን በአደባባይ ሊመሰክሩ ይችላሉ። ወደ ጽሑፍ ከመጣ ግን በቤተ ክርስቲያን ሊቃውንት ታይቶ ታርሞ ነው የሚሆነው። አለበለዚያ አደጋ ስለሚኖረው እና ቤተ ክርስቲያን የሚወድ ሰው ለቤተ ክርስቲያን መጠንቀቅ አለበት። በጣም መጠንቀቅ አለበት። ስለዚህ ይህንን ማለት እንፈልጋለን። አሁን ለምሳሌ በዚህ በጦርነቱ ምክንያት የተለያዩ ቄሶቹ በየክልሉ ያኮረፋሉ። አሁን እነዚህ ያኮረፉ ሰዎች ገድል የራሳቸው የሚጽፉ ከሲኖዶስ የወጣንበት ምክንያት እንደዚህ ነው፣ እንደዚህ ቢሆነው ሰማዕታት ቢሉ በጦርነት መካከል ያሉትን አንዱን የገደለውን አንዱን ጀግና አንዱን ሰማዕት ቢያደርግ አሁን እንደዚህ ያሉት ነገሮች ኮንትሮቨርሻል የሆኑ ነገሮች አንድ የማያደርጉ ስለሆነ እንደዚህ ያሉ ነገሮች ጥንቃቄ መደረግ አለባቸው እና እንደዚህ ያሉት ነገሮች ወደፊት በታምር ነው የማንቀበለው። በታምር ጥንቃቄ መደረግ አለበት። ቤተክርስቲያን ይህንን ታደርጋለች። አሁንም ሊቃውንቱ እየሰሩ እንደሆነ እኔም የተወሰነ መረጃዎች አሉኝና እንደዚያ ነው። መጋቢ ሐዲስ ጥያቄ ካላችሁ ግን መጠየቅ ትችላላችሁ። ሀገር ማለት ሰላም ብይለናል። ማንን በል ከውጭ ጥያቄ ካላችሁ ቁጥር ተጽፉና ከውስጥ ያሉት ቦታ ይለቃሉ ማለት ነው። ውስጥ ያላችሁ ጥያቄ ካላችሁ ጠይቁ። ሀገር ማለት ሰላም ብያለሁ።
ሀገር ማለት ሰው ነው የሚሆነው መቼም። አይ እንደዚያ ነው የሚለው እኔ ጋ። ኧረ አዎ ይሆናል። ግምቱ ደርሶኛል። ነጥቄያለሁ። ሀገር ማለት ሌሎች ይሉ መጋቢ አዲስ። እሺ ሌሎች ጥያቄ ካላችሁ አባቴ አስተያየት መስጠት እችላለሁ ወይ? ማለት ምን አይነት አስተያየት? አሁን ቀሲስ እንዳሉት ቀሲስ ይፍቱኝ ባርኩኝ ባሉት ላይ በዚህ በጸበል ጉዳይ እንደው በጣም የተሰማኝም አንዳንድ ነገር አለ፣ ያየሁትም ነገር ስላለ ብናገር በጣም ምናልባት ይጠቅም ይሆናል ብዬ ስላሰብኩ ነው። እሺ እግዚአብሔር ይስጥልኝ ስለተፈቀደልኝ። እኔ ጸበል ቦታ ላይ ለምሳሌ በርሜል፣ ጻድቃኔ ማርያም ምናምን የሚሉት ብዙ ጊዜ አገር ቤት በነበረው እኔ ውጭ አሁን ያለሁኝ አገር ቤት በነበርኩ ቦታ ጊዜ ጸበል ቦታ ሄዳለሁ፣ ገዳማትን ሄዳለሁ እና አንዳንድ ጊዜ እዚያ ገዳማት ያሉ አባቶች ስርዓቱን ሲያስከብሩ ያለውን ሁኔታ ሲያደርጉ በጣም ጥሩ ነበረ። ከዛ በኋላ ግን ለዛ ገዳም የሄዱ ሰዎች አንዳንድ ሰዎች ባገኙት ትሩፋት ትንሽ ገዳሙ ላይ ኃላፊነት በመውሰድ ከዛ ወጣ ባለ ደግሞ ወደ ገዳሙ ጉዞ ማምጣት ወይም ወደ ጸበሉ ጉዞ መውሰድ እየመጣ የግለሰቦች መጠቀሚያ የሆነበት ሁኔታ አለ። በተለይ ደግሞ እዛውም አካባቢ ያልሆኑ አባቶችም ያልተጠቀሙበት ሀገሩም ያልተጠቀመበት ሁኔታ አለ። ለምሳሌ ባለፈው እያያችሁት በቲክቶክ ላይ ለምሳሌ የጊዮርጊስ ጸበል ስናይ እንግዲህ ግለሰቦቹ ምን ያህል ገንዘቡን አቢዩዝ እንዳደረጉት ምን ያህል በነሱ እጅ ምን ያህል ገንዘብ እንደተሰበሰበ እያንዳንዱ ቀርበው ሲያወሩ ነበር እና ከዚያም በላይ እየሆነ ያለበት ሁኔታ አለ። አሁን ጻድቃኔም እንደዚሁ ትልቅ ችግር እየተፈጠረ ያለበት ሁኔታ አለ። መምናኑ አያገኝም። ምናልባት ሰላም ለሁሉ ይሄ የአስተዳደር ጉዳይ ስለሆነ ለአስተዳደሩ እንስጠውና ያውን ያው ከስርዓት አንጻር ስለሆነ ማለት ነው ከቤተ ክርስቲያን ይቅርታ የስርዓትና ከቀኑን አንጻር የሚለውን ነው። አሁን ስለ ገንዘብ ስለምን ይሄ ጉዳይ ያው የአስተዳደሩ ጉዳይ ነው። ግን እኛ ምናልባት ያነሳ ነው አሁን ለጠበል ያለን ቦታ በጣም ትልቅ ነው። እውነት ለመናገር ልክ እንደዛ ሁሉ ለምንድን ነው እስከ ስጋ ፈውስ ለመፈወስ ሰልፍ እንደምንይዝ ሁሉ ለምንድን ነው ሰልፍ ይዘን ለቅዱስ ሥጋውና ለክቡር ደሙ የማንዘጋጀው ብዬ ከማነጻጸር አንጻር ነው እንትን ያልኩት እንጂ ያው ያስተዳደሩ ስለ ገንዘብ ምናምን ያለው ነገር እንግዲህ እሱ ያስተዳደር ጉዳይ ነው። ራሳቸው ነው መወጣት የሚችሉት ማለት ነው። አይሽ እንደው ቀሲስ ስላነሱት ነው ትንሽ ቀረፍ ስላደረጉት እንጂ ነገሩ ይገባኛል። መጋቤ ወንጌል ሰላም ብያለሁ። እንደምን አሉ? እግዚአብሔር ይመስገን። መጋቤ ሐዲስ እንዴት አደሩ? ሁላችሁ እንዴት አደራችሁ? እግዚአብሔር ይመስገን። ወደሽፋ ለመድኃኔዓለም። እስኪ ጥያቄ ያላችሁ ካለ ጥያቄ አንድ ቁጥር ጻፉ። ጥያቄ ያላችሁ 80 ምናምን ሰዎች ትታዩኛላችሁ። አባቶች አሉ እዚህ አሁን መጋቤ ወንጌል መጥተዋል። እንደዚሁ መላከ ገነት አሉ። ጥያቄያችሁ ይመለሳል። ስለዚህ ጥያቄዎች ካላችሁ ማንኛውም ጥያቄ ቢሆን ችግር የለውም። ክፍት ቦታ አለ እና ጥያቄ ያላችሁ መግባት ትችላላችሁ። አንድ ቁጥር እንጽፋችሁ። እንድሪያስ ላስገባው። ፕሮቴስታንት መሰለኝ። ፕሮቴስታንት ናቸው እነዚህ። ያታች የሚጽፉትን እያየሁ ነው እኔ። የሚያቃሉ ናቸው። ባይገቡ ይግቡ፣ ምንም ችግር የለውም። ምን እነሱ ስለ ጸበል ስለማይመለከታቸው ችግር የለውም። ስለ ጥምቀት እንጠይቃቸዋለን። ይግቡ። ያልዳነ ሰው ስለ ጥምቀት ምናምን እና አይመለከተውም ሁሉ ይግቡ። ስለ ገድል ስለ ታምራት ምናምን ያልዳነ ሰው ምንም ከሬሱ ውጭ ናቸው። ስለዚህ ይግቡና የሚድኑበትን ወንጌል እንነግራቸዋለን።
እሺ እኔ እንድሪያስ ሰላም ብለናል። ሰላም ነው። እንዴት ናቸው? እግዚአብሔር ይመስገን። እሺ በምን ዙሪያ ነው? የምን እምነት ተከታይ ነህ? እኔ ወንጌል አማኝ ነኝ፣ ሙሉ ወንጌል። እሺ በምን ዙሪያ ነው መነጋገር የፈለግከው? ያው በጸበል እያወራችሁ ስለነበረ ጸበል እኛ ምስጢራት ስለሆነ መጀመሪያ ያው ጸበሉን ከጸበል ይሄ ከጸበሉ ፈውስ በፊት የመዳን ጉዳይ አለ። ይሄ የስጋ መዳን ነው፣ ታምራት ነው። ግን የነፍስ ለነፍስ አይሆንም፣ የስጋ ብቻ ነው። ከዛ በፊት የሚቀድመው ዋናው ጥምቀት ነው። ይሄ ግዴታ አይደለም። በነገራችን ላይ አንድ ሰው ጸበል ካልተጸበለ አይድንም አይባልም። ግዴታ የሆነ ነገር አይደለም። ግዴታ የሆነ ነገር ግን አለ። ለመዳን ግድ የሚያደርገው ነገር መጠመቅ ነውና ስለ እሱን ትቀበላለህ? እሺ መልካም። አይ በዚህ ላይ ጥያቄ ነበረኝ፣ ወደዛ እንለፍ ካልክ ይቻላል። ጸበል ሐዋርያ ቅብሎች ነው ወይ ከየት መጣ የሚለው ጥያቄ ነበረኝ። ለዛ ነበር የመጀመሪያው መሰረቱ ስለ ዋናው ድህነት ነገረ ድህነት ላይ ነው መተኮር ያለብን። ያኛው ግዴታ አይደለም፣ ግዴታ የሆነውን ነገር ነው ማድረግ ያለብን። ስለዚህ አንተ ግዴታ አሁን ችግሩ ግዴታ የሆነውን ነገር ጥምቀት ለድህነት ነው ብለህ አታምንም አይደል? ጥምቀት ለድህነት ጥምቀት ለድህነት ብዬ አላምንም። የትኛው ጥምቀት ግን ለይልኝ እስቲ። የልጅነት ጥምቀት ማለት ያመነ ሰው የሚጠመቀውን ነው ወይስ ያላመነ ሰው የሚጠመቀውን? ያላመነ ሰው ይጠመቃል እንዴ? ያላመነ ሰው ቢጠመቅ ድህነት አይሆነውም። ያመነ ሰው ነው የሚጠመቅ። አይ በ40 ቀን ስለምታጠምቁ ምናልባት ጥምቀት ያድናሉ። አሁን ጥምቀት ለድህነት ይሆናል አይሆንም ነው ጉዳዩ። እሱ 40 ቀን ሁለት ጥምቀት ስላለ እናንተ ጋር አሁን ያላመኑም የ40-80 ልጆች ስለሚጠመቁ ጥምቀት ለድህነት ነው ብለህ ታምናለህ አታምንም? መጋቢ አንድ ላናግረው ነው። የትኛው ጥምቀት ለይልኝ ብዬ እኮ ነው። ቆይ የህፃናት ጥምቀት አያድንም ብለህ ታምናለህ? ቀሲስ እምነት ስለሌለው ያድናል ብዬ አላምንም። መካነ ኢየሱስ ህፃናትን ታጠምቃለች፣ ተሳስታለች? እኔ መካነ ኢየሱስ አይደለሁም እኮ እንትን አይደላችሁ? ህብረት ታረጉ የለ አብራችሁ? አይ እኔ ሙሉ ወንጌል ነኝ ቀሲስ። እኔም እኮ ግን ህብረት ግን አብራችሁ ህብረት ታደርጋላችሁ። ካውንስሉ አብራችሁ አይደለ ወንጌላውያን ተብራችሁ የምትጠሩት ነው። ግን ቢሆንም መካነ ኢየሱስ ጥምቀት ያድናል ብላ አታምንም? ኦኬ መጽሐፈ ስምምነት ገጽ 308 ላይ ጥምቀት ለኃጢአት ስርየት፣ ጥምቀት ለጸጋ መንፈስ ቅዱስ መቀበያ ነው፣ ከሞትና ከዲያብሎስ ይቤዣል ይላል ሉተር። ትቀበላለህ? ይሄን አትቀበልም? ሉተርን እኮ እኛ ሙሉ ለሙሉ አንቀበልም። ችግር እንደሌለባቸው አውቃለሁ። ግን ስለዚህ ሉተር ተሳስቷል በዚህ ላይ። ሉተር ያላመነ ይጠመቅ አላለም። አይ ብሏል። አንደኛ ህፃናትን ይጠመቁ ይላል። ሁለተኛ ጥምቀት ከሞትና ከዲያብሎስ ይቤዣል ይላል። ስለዚህ ከሞትና ከዲያብሎስ ጥምቀት ይቤዣል ብለህ ታምናለህ አታምንም አንተ? እኮ እኔ መጽሐፍ ቅዱስን ነው የማምነው። ሉተርን እኮ አባቶችን ሙሉ ለሙሉ ስለዚህ ሉተራን ተሳስተዋል። እኔ አሁን የእናንተ ላይ ነው ጥያቄ እኮ የእናንተን ለምን አትመልሱልኝ እኮ ወደኛ ለመምጣት እኮ ነው አብረን እያጠራን ቤተክርስቲያን። ቆይ እኔ ያለሁባት የእናንተን ስህተት አሁን በመካነ ኢየሱስ አታጽድቁልኝ። ቆይ ህብረት ስለምታደርጉ እዚያው እንዲጨርሱ ብዬ ነው። መካነ ኢየሱስ ከተሳስተዋል የተሳሳቱ ናቸው ካልከኝ ኦኬ፣ ወደኛ ከኛ ጋር ነው። መካነ ኢየሱስ መዳን በክርስቶስ ብቻ ብለው ነው የሚያምኑት። እየነገርኩህ እኮ ነው። መጽሐፈ ስምምነት ገጽ 308 ላይ ከሞትና ከዲያብሎስ ይቤዣል ጥምቀት የዘላለም ህይወት ያሰጣል ይላል። ቃል በቃል ማለት ነው፣ ቃል በቃል። ስለዚህ በ40-80 የምታጠምቁት መካነ ኢየሱስን አይታችሁ ነው ወይስ መጽሐፍ ቅዱስ? መጀመሪያ እንጨርስ ብዬ ነው። መካነ ኢየሱስ እንጨርስና ወደ እኔ እመጣልሃለሁ። ስለዚህ
ጥምቀት ከሞትና ከዲያብሎስ ይቤዣል ብለህ ታምናለህ ወይንስ መካነ ኢየሱስ ታምናለች? ተሳስታለች? እኔ አላምንም። እኔ ክርስቶስ ነው ከሞትና ከኃጢአት የሚቤዠው ብዬ ነው የማምነው። ስለዚህ መካነ ኢየሱስ በዚህ ጉዳይ ተሳስታለች። ጥምቀትም ያድናል ኢየሱስም ያድናል የሚባል ክርስትና የለም። ይሄን አላውቅም። ስለዚህ ተሳስተዋል እያልከኝ ነው? እኔ የማውቀውን እውነት ነው የተናገርኩ ያለሁት። በእናንተ ጥምቀት ላይ ጥያቄ ያለኝ የእናንተን ጥምቀት እንድሪያስ። ስለዚህ መካነ ኢየሱስ ተሳስታለች በዚህ ጉዳይ ላይ። እሱን እነሱ ሲገቡ ቢመልሱ አይሻልም? ህብረት አላችሁ፣ አንድ እኮ ናችሁ። ህብረት አላችሁ እኮ በህብረት እኮ ስላላችሁ ነው ማለት አንድ ነን ስለምትሉ እኮ ነው እኮ። ህብረት ቢኖረንም መካነ ኢየሱስ መዳን በክርስቶስ ብቻ ብላ የምታምናት ብዬ ነው ማምነው። መጽሐፋቸው ላይ እኮ እየነገርኩ ነው። መጽሐፈ ስምምነት ላይ ጥምቀት የኃጢአት ስርየት ያስገኛል፣ ጥምቀት ከሞትና ከዲያብሎስ ይቤዣል፣ ጥምቀት የዘላለም ህይወት ያሰጣል ብላ ታምናለች ይላል። ስለዚህ እነሱ ይሄንን ያምናሉ። አንተ ታምናለህ ወይ ነው? ጥምቀት ከሞትና ከዲያብሎስ ይቤዣል ብለህ ታምናለህ? እኔ አላምንም አልኩ እኮ ቀሲስ። ስለዚህ መካነ ኢየሱስ ተሳስታለች? ኖ እኔ መካነ ኢየሱስ አይደለሁም እኮ። ተሳስታለች እንደ መጽሐፍ ቅዱስ በአንተ እምነት ተሳስታለች አልተሳሳተችም? በእኔ እምነት ሌላ ዳኛ አለ ብሎ የሚያምን ሁሉ ተሳስቷል ብዬ ነው የማምነው ከኢየሱስ ውጭ። አይ ሌላውን እኮ አይደለም የጠየቅኩህ እንድሪያስ እኮ በአጠቃላይ መለስኩኝ እኮ። መካነ ኢየሱስ ተሳስታለች ማለት ነው? መካነ ኢየሱስ መዳን በጥምቀት ነው ካለች ተሳስታለች እኮ። እየነገርኩህ ነው። ከሞትና ከዲያብሎስ ይቤዣል ጥምቀት ይላል። ከሞት ከዲያብሎስ ይቤዣል ይላል። ስለዚህ ተሳስተዋል። ስለዚህ አሁን እርሶ እየመለሱልኝ ያሉ የእርሶ ጥምቀት ከመካነ ኢየሱስ የተቀዳ ነው ያሉኝ አልገባኝም። አይደለም እንደዚህ አይደለም። እነሱ ሲጀመር ከመኖራቸው በፊት እኛ ነበር። እኛ የአባቶች ትምህርት የሐዋርያትም ትምህርት የጌታም ትምህርት ከሐዋርያት በኋላ የመጡትም ሊቃውንት ትምህርት ጥምቀት ለኃጢአት ስርየት እንደሆነ ነው መጽሐፍ ቅዱስም የሚነግረን። ስለዚህ ኦርቶዶክሳውያንም ካቶሊኮችም ሉተራንም ጥምቀት ለኃጢአት ስርየት፣ ጥምቀት ከሞትና ከዲያብሎስ ይቤዣል የሚለውንም ያመነ የተጠመቀ ይዳን ስለሚል ብለው ያምናሉ። ኦኬ። ስለዚህ አንተ ግን የተለየ ስለሆንክ እኔ ደግሞ መጀመሪያ ማጥራት የምፈልገው ህብረት ያላችሁ ከነሱ ጋር ስለሆነ አንተ እየጠየክ ነው። ስለዚህ ትክክል አይደላችሁም እያልከኝ ስለሆነ መጀመሪያ አብረው ያሉትን ሰዎች እንድታጠራልኝ እፈልጋለሁ፣ ወደ እኔ ከመምጣት በፊት ማለት ነው። ጥምቀት ከሞትና ከዲያብሎስ ይቤዣል አይቤዥም? መካነ ኢየሱስ ተሳስታለች አልተሳሳተችም? ይህን መልስልኝ እኮ። እሱን መካነ ኢየሱስ ገብተው ቢያጠሩ አይሻልም? እኔ የሌለውበትን እንዳንተ ትምህርትህን ንገረኝ። ትምህርት አሁን በመጽሐፍ ቅዱስ መዝነ ስህተት ነው አይደለም? እንደ ሙሉ ወንጌል ተሳስታለች መካነ ኢየሱስ አልተሳሳተችም? መካነ ኢየሱስ እኔ የማውቀው መዳን በክርስቶስ ብቻ ብላ ነው የምታምነው። ሶላውን ትቀበላለች። ኦኬ። መጽሐፉን ልገልጭ ላሳየህ። እንዲ ትረስት አላረከኝም? አሁን ለእናንተ ጥያቄ ከመካነ ኢየሱስ ነው መልስ የምትሰጡኝ። የኔ ጥያቄ ይሄ ነው። ከሞትና ከዲያብሎስ ይቤዣል ጥምቀት ብላ ታምናለች። ከሞትና ከዲያብሎስ ይቤዣል ብለህ ታምናለህ አታምንም? ማለት መካነ ኢየሱስ ወይም ሉተራን ይህንን ያምናሉ። ተሳስተዋል ወይ ነው? እኛን ተሳስታችኋል አልከኝ። ኦኬ። ስለዚህ ጥያቄ ነበረኝ እኮ የገባው ስጠይቅ መልሰው ጥያቄ ጠየቁኝ እኮ። አንተ የገባው ጸበል ልጠይቅ ነበር። ጸበል ደግሞ አንተ ጭራሽ ነው የማይመለከትህ። ምክንያቱም ይሄ ሰው ሲታመም በእምነት ሄደው ሰዎች ተጠምቀው ከስጋዊ ፈውስ የሚድኑበት ነው እንጂ በጸበል የዘላለም ሕይወት አለው የሚል ትምህርት ስለሌለን ምንም አንተን አይመለከትህም ሁሉ ማለት ነው። ምንም አይገናኝም። ይሄ ማለት ሲጀመር ሐዋርያ ቀብሎሽ አንተ ጋር ምንም እኮ አይሰራም፣ አትቀበለውም። ስለዚህ ሉተር ኖ ቆይ አታስቀይስ። ቆይ እኔ ፖለቲካው በደምብ ገብቶኛል። ይገርማል የቲክቶክ ስለዚህ አሁን መካነ ኢየሱስ ተሳስታለች በዚህ ጉዳይ ላይ ካልከኝ ወደ እኔ እመጣልሃለሁ። ምንም ችግር የለውም። ለእኔ ጥያቄ መልስ ነበር የፈለኩት። እርሶ መልሰው ጥያቄ ጠየቁኝ። ለአንተ ጥያቄ ለመመለስ እኮ ነው። ለአንተ ጥያቄ ለመመለስ ነው። እናንተ የምታጠምቁትን ያላመነ ጥምቀት መጽሐፍ ቅዱሳዊ አያርጉልኝ የእኔ ጥያቄ። እርሶ መልሰው ችግር የለውም። አሁን የህፃናት ጥምቀት አያድንም ስላልከኝ መካነ ኢየሱስ የእናንተ ህብረት ከራስህ ነዋ መጀመሪያ ያለብህ። አሁን እኛን ለመቃወም መጀመሪያ ያለብህ መካነ ኢየሱስ ሲገቡ ይመልሱ አይሻልም? ቀሲስ የእናንተ ግድ የለም እኮ። አይ አንተ ወንጌል አይደል የምታስተምረው? መመስከር እኮ አለብህ እውነቱን። ስለዚህ መካነ ኢየሱስ ተሳስታለች አልተሳሳተችም? ለምን ፈራህ እንዴ? ስህተት ከሆነ እኮ ስህተት ነው ማለት ያለብህ እንድራስዬ።
አሁን መካነ ኢየሱስ ውስጥ የሉም ማለት በሌሉበት ችግር የለውም። ማንም ይሁን ምንም ይሁን እኔ አሁን ለምሳሌ ስህተት ከሆነ የትኛውንም እነዚህም ተሳስተዋል እኛ ትክክል እልሃለሁ። ምንም ችግር የለውም። ኖሩም አልኖሩም ወንጌል የሚለውን ነው የምመሰክረው። ምክንያቱም ወንጌል ስህተት ከሆነ ስህተት ነው፣ ለሰዎቹ አዳላ ስለማይለኝ የትም ቦታ ቢሆን ስህተት ነው ትምህርታቸውን ማለት ነው እላለሁ። መስክር፣ አይዞህ፣ ድፈር እንዴ ነው። መመስከር ሳይሆን ይሄ ድፍረት ሳይሆን እኔ ጥያቄ ነበረኝ ገባው ስጠይቅ እርሶ መልሰው በቃ እንግዲያስ እንድሪያስ እንደዚህ እናድርግ። መመለስ የማትፈልግ ከሆነ ራስ ጨርሱ፣ ጠይቃቸው ነው። አሁን የህፃናት ጥምቀት ህብረት እንደራስዬ ህብረት ጥምቀት የህፃናት ጥምቀት ስህተት ነው ብለህ ካመንክ እዚያው ህብረት የምታደርጋቸው ሰዎች ስላሉ እነሱን ከራሳችሁ ጋር ከጨረሳችሁ በኋላ ኦኬ፣ እነሱን ካወገዝክ በኋላ እኛ ጋር መጥተህ ከእኛ ጋር ህብረት የላችሁማ። ሙሉ ወንጌል ከእኛ ጋር ምንም ህብረት የለንም ምንም። እናንተ ግን ህብረት ስላላችሁ አንድ ሰው እኔ እኮ እነሱ ተሳስተዋል ብዬ አላምንም። በዚህ ጉዳይ ላይ ትክክል ናቸው ብዬ ነው የማምነው። እኔ ግን ሞር እነሱ ስለሆኑ ለእናንተ ቅርባችሁ ክሎዝ የሆኑት እነሱ ስለሆኑ ህብረታቸው አንድ ስለሆነ ኦኬ፣ እኔን ከመጠየቅ በፊት የቤትህን ጨርስ እያልኩ ነው። እኔ ማለት የእናንተን ልምምድ በመካነ ኢየሱስ ነው የምታጸድቁት? መጽሐፍ ቅዱስ እነሱ ከኛ ወስደዋል። እነሱ የአባቶችን ትምህርት በዚህ ጉዳይ ላይ ጠብቀዋል ብዬ አምናለሁ። ማለት ጥምቀት መጽሐፍ ቅዱስ እንደሚለው ስላሉ እኔ እነሱ ሌላ እምነት ስለሆኑ እኔ ተሳስታችኋል አልላቸውም። ለምሳሌ እኔ አልላቸውም ጥምቀት የኃጢአት ስርየት ያስገኛል ካሉ ትክክል ናቸው። እነሱ ቤት ስገባ ጠይቃለሁ። ይኸውልህ እንደዚህ የሚባል ነገር የለም። ይኸውልህ አሁን የያዝነው ቲክቶክ ላይ ትምህርት ነው የያዝነው እና አሁን እኔን ህፃናት ጥምቀት ኦርቶዶክስ ተሳስታ ነው የምታጠምቀው ካልክ ኦኬ፣ ለአንተ ትክክል መሆናችን ለማስረዳት ብዙ መድከም አይጠበቅብኝም። ለምን መሰለህ? እዚያው ጉያ እቤትህ ያለውን ቤተሰባችሁን ተመካክራችሁ ከጨረሳችሁ በኋላ ከዚያ ስለ ጎረቤት ማውራት ይቻላል። ቤት ያሉትማ መዳን በኢየሱስ ብሎ ነው የሚያምኑት። እኛም መዳን በኢየሱስ ነው ብለን ነው የምናምነው። ባይዘው ያመነ ይድናል ብላችሁ ታምናላችሁ? ምንም ጥያቄ የለውም። አዎ እምነት ያድን የለ ምንም ኢየሱስን ያመነ ሁሉ ይድናል። ግን ማመን ምን ማለት ነው? ኢየሱስን ማመን ማለት በወንጌል ማመን። የጽድቅ ስራ ሳይሰራ ይድናል፣ ሳይቆርብ ይድናል። ቆይ ልነግርህ ነው። ቆይ እንደናንተ እኛ ዝም ብሎ እምነት የሚባለው አየር ላይ እንድሪያስ እያዳመጥከኝ እንጂ ተው እንጂ እምነት ያድናል። አዎ ኢየሱስ ያድናል። የስ ብቻውን ያድናል፣ በሚገባ ብቻውን ያድናል። ታዲያ በኢየሱስ ማመን ማለት ምን ማለት ነው? በወንጌል ማመን። ወንጌል ምን ይላል? ያመነ የተጠመቀ ይድናል። ጥምቀት ያድናል። ይሄ የጌታችን ትምህርት ነው። ቅዱስ ሥጋው ክቡር ደግሞ የዘላለም ሕይወት ያሰጣል። ይሄ የወንጌል ትምህርት ነው፣ ጌታ ትምህርት ነው። በኢየሱስ ማመን፣ ይሄንን ማመን ያድናል። ይሄ ነው በኢየሱስ ማመን ማለት። በጌታችን በኢየሱስ ክርስቶስ ማመን ማለት እንዲህ ነው። እንደናንተ ጥምቀትን ያወጣ ምስጢራትን ያገለለ ዝም ብሎ ቃሉ ስሙ ላይ ብቻ እየተንጠለጠለ እምነት የለንም። እምነት ማለት ዘሆል ፓኬጅ ነው። በወንጌል ማመን ነው። ወንጌል የምትለውን እሺ ብሎ መቀበል ማለት ነው። በኢየሱስ ማመን ማለት እሱ ነው። በኢየሱስ ማመን ማለት በሰራው ሕግ በአዲስ ኪዳን ማመን ማለት ነው። በወንጌል መመራት ማለት ነው። ስለዚህ የእናንተ እምነት አያድንም፣ የእኛ እምነት ግን ያድናል። የእናንተ ኢየሱስ አያድንም፣ የእኛ ኢየሱስ ግን ያድናል። ስለዚህ አሁን ጥምቀት ለኃጢአት ስርየት ይሆናል ትላለች መካነ ኢየሱስ። ተሳትታለች አልተሳሳተች? ቀሲስ ሐዋርያው ጳውሎስ ሰው በልቡ አምኖ ይጸድቃል በአፉ በስቶ ግድ የለም። አትድከም። ይኸውልህ እኔ የምንጠይቀውን የምናገረውን በጣም የማቅ ሰው ነኝ፣ ይቅርታ አድርግልኝ። ስለዚህ እኔ አሁን ጥያቄ ጠይቀሃል። የህፃናት ጥምቀት ስህተት ነው ብለሃል። መካነ ኢየሱስ ህፃናት ታጠምቃለች። ተሳስታለች አልተሳሳተችም? መጀመሪያ ይህን ምን እራት እየበላሁ ነው አቋርጬ በጥምቀት ይዳናል ብላ አታጠምቅም። እናንተ በጥምቀት ይዳናል ብላችሁ ነው የምታጠምቁት። እየነገርኩህ ጥምቀት ከሞትና ከዲያብሎስ ቤዣል ትላለች። ቆይ እንግዲህ ልክፈት እንጂ መረጃ ምን ላድርግ እንግዲህ። መዳን በኢየሱስ ብላ ብቻ እኛም መዳን በኢየሱስ ብለን እናምናለን። መዳን በሌላ በማንም የለም። እንድንበተን ከሰማይ የተሰጠ ስም ኢየሱስ የሚለው ስም ነው። ይሄ የታመነ ትምህርት ነው። እኛም ምንድነው? በኢየሱስ ነው። በሌላ መዳን የለም። ምንም ጥያቄ የለው። ይሄ 100 ጊዜ የምንመሰክረው ነገር ነው። ምን ማለት ነው? በኢየሱስ ማመን በጥምቀትም አለ ያሉ እኮ ነው። በጥምቀትም አለ ያሉ እኮ። ታዲያ ወንጌሉ ነው የሚለው በኢየሱስ ማመን ማለት መዳን በኢየሱስ ብቻ ነው ማለት። ይሄው የኃጢአትን ስራ በኢየሱስ ስም ንስሐ ግቡ ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ የመንፈስ ቅዱስ ጸጋ ትቀበላላችሁ ነው የሚለው መጽሐፍ ቅዱስ። ስለዚህ ህፃናትን ወደ ሌላ አትሄድ።
መጽሐፍ ቅዱሳዊ ነው። በነገራችን ላይ ጥምቀት ያድናል፣ ያመነ የተጠመቀም ይድናል ስለሚል መጽሐፍ። ስለዚህ ጥምቀት ያድናል፣ ምንም ጥያቄ የለውም። ያመነው ብቀበል ራሱ ያላመነ ለምን ተጠምቀ? ትደክማለህ እንጂ ይችን ጥያቄ ሳትመልስ ሌላ ምንም አይነት መልስ አልሰጥህም። እንደው እየፈለገው ይሆን ማለት ነው። ፈቀቅ አልልልህም። በቃ አትድከም። መመለስ ካልቻልክ መውጣት ትችላለህ። መካነ ኢየሱስ ሕፃናትን ታጠምቃለች። ተሳስታለች አልተሳሳተችም? ጥምቀት ለኃጢአት ስርየት ትላለች። ተሳስታለች አልተሳሳተችም? እኔ እኮ ጥምቀትን አልተቃወምኩም። ሕፃናትን ታጠምቃለች። ተሳስታለች? በዚህ ጉዳይ ላይ ድነት ብላ ካጠመቀች ተሳስታለች። ጥምቀት ጀነራላይዝ እኮ ተደርጎ ነው የሚነገረው። ጥምቀት ከሞትና ከዲያብሎስ ይቤዣል ትላለች አልኩህ እኮ። እኔ የምቃወመው ጥምቀት ለድነት የሚለውን ነው። ቆይ ሕፃናትን ማጥመቁ ነው አንተ የተቃወምከው? ማጥመቅማ የውሃ ውስጥ መግባቱ ችግር የለውም ይግቡ። ቆይ ሕፃናት መጠመቅ የለባቸውም ነው አይደል ያልከው አንተ? እኔ ያልኳለሁ ጥምቀት ለድነት የሚለው የሕፃናት ጥምቀት። አሁን ደግሞ ይኸውልህ ሕፃናት መጠመቅ የለባቸውም አያምኑም እኮ ነው ያልከው። መጀመሪያ መነሻ እሱ ነው አይደለ? ጥምቀትንማ ለምን እቃወማለሁ? ውሃ ውስጥ ገብቶ መውጣታቸው ምንም ጥቅም የለውም። ሕፃናትን መጠመቅ የሕፃናትን ጥምቀት ነው ያልኩህ እኮ። ስላላመኑ ትርጉም የለውም እኮ። አለማመናቸውን እስኪ ሕፃናት አያምኑም የሚል በመጽሐፍ ቅዱስ አሳይ። እሺ ሮሜ 10:17 ላይ እምነት ከመስማት ነው ይላል። መስማትም ከእግዚአብሔር ቃል ነው ስለሚል ሕፃናት የእግዚአብሔርን ቃል ስለማይሰሙ እምነት የላቸው። አይሰሙም እንደ ሕፃናት ጆሮ የላቸው? የ40-80 ቀን ሕፃን ይሰማል? ወንጌል ይሰማል እንዴ? በደንብ እንዴ አይሰሙም እንዴ ሕፃናት? እንዴ ሕፃናት አይሰሙም እንዴ? እኔ የ40 ቀን ሕፃን ልጅ ወንጌል ይሰማል ብዬ አላምነው። ስለዚህ ህይወት የላቸውም ማለት ነው ሕፃናት። እናትና አባታቸውን ራሱ አያውቁም እኮ እንኳን ኢየሱስን ሊያውቁ። ቆይ አሁን መስማት እኮ ነው የምታወራው፣ ስለ መስማት ነው የምታወራው። ሰው ሕፃናት ነፍስ የላቸውም እንዴ? አላቸው፣ ነፍስ አላቸው። ታዲያ አይሰሙም ለምን ትላለህ? ነፍስ እኮ የምትሰማ ህያዊት ነባቢት ለባዊት ናት። ህያዊት ነባቢት ለባዊት የሆነች ነፍስ አለቻቸው። የ40-80 ሕፃን ስለ ክርስቶስ ሞትና ትንሣኤ ተሰብኮላቸው ነው አምነው ነው። የለምሽ። ስለዚህ መጠመቅ የለባቸውም ነው አይደል አርጊመንትህ? መጠመቅ የለባቸውም ነው። ጥምቀት ላመነ ነው የታዘዘው፣ ያመነ ነው የሚለው ፊልጶስ። ስለዚህ ሕፃናት መጠመቅ የለባቸውም ነው ወይ እኮ ነው እንድሪያስ። እንዴ ነጭ የሆነ ነገር። ስለዚህ ሕፃናት አይሰሙም መጠመቅ የለባቸውም ብለህ እንደዛ አይደለም ነው እያልኩ ያለሁት። ያላመነ ሕፃን ሕፃናት አያምኑም፣ ስለዚህ መጠመቅ የለባቸውም እያልከኝ አይደለ? አዎ ጥምቀት ላመነ ስለሆነ ያላመነ ጥምቀት አይሰራም። ሕፃናት እንደተወለዱ ቢሞቱ የት ነው የሚገቡት? እንደ ሕፃናት ላሉት ናት መንግስተ ሰማያት ይላል እኮ ጌታ ራሱ እኮ እንደነሱ ካልሆናችሁ አትገቡም ብሎናል እኮ። ስለዚህ ሕፃናት እንደተወለዱ ቢሞቱ ገነት ነው የሚገቡት ሲሆን ወደ ጌታ ነው የሚሄዱት። ወደ እኔ ይመጡ ዘንድ ተዋቸው ሕፃናትን ብሏል እሱ ራሱ። እሱ ነው ያለው። እሺ ታዲያ ጥምቀት እንዳይጠመቁ ምኑ ነው የከለከላቸው? ከጥምቀትና ከገነት የትኛው ይበልጣል? አልታዘዘም፣ ጌታ አላዘዘም። እሱ ይደለም። ቆይ ከገነትና ከጥምቀት የትኛው ይበልጣል? ወደ ቤተክርስቲያን ከመጨመርና በጥምቀት ወደ ቤተክርስቲያን ከመጨመርና ሳይጠመቁ ወደ ገነት ከመጨመር የትኛው ይበልጣል? ወደ ገነት መግባቱ ይበልጣል። ስለዚህ ሕፃናትን አታጥምቋቸው ዝም ብለው ገነት ይገባሉ እያልከኝ ነው? ጌታ አላለም። ጌታ ያለው ሕፃናትን ተዋቸው ወደ እኔ ይምጡ። እሺ ሕፃናትን አታጥምቋቸው የሚል ከመጽሐፍ ቅዱስ ስጠኝ። ሕፃናትን አታጥምቋቸው። አታጥምቁም አልተጻፈም። እናንተ ምን ይዛችሁ ነው የምታጠምቁት? ነው ማስረጃችሁ ምንድን ነው? እኛማ የጠቀስከውን ጥቅስ ይዘን ሕፃናት ከገነት የማይከለከሉ ከሆነ ከምስጢራተ ቤተክርስቲያን ስለማይከለከሉ ነው። ነፍሳት ይጠመቁ ይላል። ነፍሳት ተጨመሩ፣ በቤተሰብ የተጠመቁ ስላሉ ሕፃናትን እናጠምቃለን። ኦኬ። ስለዚህ ሕፃናት ከገነት የማይከለከሉ ከሆነ ከቤተክርስቲያን ለምንድን ነው የሚከለከሉት? ምክንያቱም እኛ እኮ ተጠምቀን እኮ በክርስቶስ የምንሆነው እኮ ገነት ለመግባት ነው። ሕፃናት ሳይጠመቁ ገነት የሚገቡ ከሆነ ገነት የምትገባቸውን ሰዎች ለምንድን ነው እኛ ጥምቀት ቤተክርስቲያን እንዳይገቡ የምንከለክላቸው? እሱን እንግዲህ ጌታ ነው ያለው። ጌታ ወደ እኔ ይመጡ ዘንድ አይደለም። ለዚህ ነው መካነ ኢየሱስም ኦርቶዶክስም አሁን መልሼልሃለሁ። ሕፃናትን መካነ ኢየሱስም ኦርቶዶክስም ትክክል ናቸው በዚህ ጉዳይ ላይ። እኔ አሁን የምጠይቅህ መካነ ኢየሱስ ተሳስተዋል ወይ ይህንን በማድረጋቸው? አይ መካነ ኢየሱስ መዳን በክርስቶስ ብላ ነው የምታምነው። ተሳስታለች ብዬ አላምነው። እንግዲህ ማስረጃውን ላውጣልህ። በጣም ይቅርታ እንግዲህ ራቴን አቀዘቀስክብኝ። ይገርምሃል እንግዲህ ምን ይደረግ መች ለወንጌል የማይከፈል ዋጋ የለ። ችግር የለም ደወሬ ወንድም አለም አንተን ከቤተክርስቲያን ከእኛ ጋር ነው የወጣኸው። በነገራችን ላይ እንድሪያስ ጥሩ ልጅ ነህ፣ ባይዘ ጥሩ ልጅ ነህ። ያው ዝም ብለህ ተሟጋች ብትሆንም ከእኛ ቤተክርስቲያን ነው የወጣኸው? ከኦርቶዶክስ ነው የወጣሁት። ስንት ዓመት ሆነ ከወጣህ?
አንድ 4 ዓመት በል ተመለስ። አንተ አልጨምቅህም። ገና 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 ነህ። ገና ጸጋ መንፈስ ቅዱስ ብዙም አራቀህም። ትመለሳለህ። ሳታውቅ ነው ሄድከው እና ላሳየህ ነው። ለማንኛውም ልብህን አሁን እንደዚህ ከሆነ እንዳትከራከር፣ ዝም ብለህ ተማር። እድልህን ለአንተም ትልቅ እድል ቆይ ሳታውቃት የወጣትን ቤተክርስቲያን እንዳንተ ያለ ሳገኝን የልብ ይገርምሃል። በአንዴው በቃ ፍስስ ነው የምለው። በቃ በጣም ነው እምራራው ከቤተክርስቲያን። እውነቴን ነው ማምላክን ከቤተክርስቲያን የወጡ ሰዎች በጣም ስለሚያሳዝኑኝ እኔ ብዙ ማስጨነቅ አልፈልግም። ለማንኛውም ግን እስኪ እኔ ልብሰ ተክህኖዬን ሳለብስ በኖርማል ልብስ ይገርምሃል መታየት አልፈልግም ሚዲያ ላይ እና ለማንኛውም ለየትሜ እና በክህነት ልብሴ ነው መገለጥ የምፈልገው አይደል? መጋቢ ሃይማኖት እንደዚያ ነው አረጠሩ። መጋቢ ሃይማኖት መጋቢ ጥበባት ይቅርታ፣ ይፍቱኝ ባርኩኝ አባቴ። ራኪዮት ይድረሰን ወላከ ገነት እንዴት አሉልኝ? ሰላም ብያለሁ። እግዚአብሔር ይመስገን። ይፍቱኝ ባርኩኝ አባቴ። ይኸው እንድሪያስ ተመልከት። ይኸው ገጽ መጽሐፈ ስምምነት ገጽ 308 ይኸው ይታይሃል አይደለ? ኦኬ ይኸውልህ ምን ይላል መሰለህ? የቅዱስ ምስጢር የቅዱስ ጥምቀት ቅዱስ ምስጢር የቅዱስ ጥምቀት ቅዱስ ምስጢር ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ቅዱስ ጥምቀትን የሚያቀርብበት ሁኔታ። አንደኛ ጥምቀት ምንድን ነው? መልስ እያየህሽ እዚህ ጋር ከእግዚአብሔር ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ከምን ጋር የተጣመረ? ከእግዚአብሔር ቃል ጋር የተጣመረ ውሃ እንጂ ባዶ እንዲሁ አይደለም አለ። እሺ ከእግዚአብሔር ቃል የተጣመረ ውሃ ነው ካለ ታዲያ ይህ እንደምትመለከት ታዲያ ይህ የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ በማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው። ዋው! ስለዚህ የጌታችን ትእዛዝ ነው። ጥምቁ ያለው ነው። የጥምቀት የእግዚአብሔር ቃል የተባለው በወንጌል ላይ ያለው ነው አለ። ሁለተኛ ጥምቀት ምን አይነት ስጦታዎች ወይም ጥቅሞች ያስገኛል? ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መልስ የኃጢአት ይቅርታን ያስገኛል። አየው፣ የኃጢአት ይቅርታን ያስገኛል። ከሞትና ከዲያብሎስ ይቤዣል። እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድህነት ይሰጣል። አየህ፣ የእግዚአብሔር ቃል እንደሚለው በእርሱ ለሚያምኑ ሁሉ ምን ይሰጣል? ስለዚህ አንደኛው የጥምቀት ጥቅም የኃጢአት ይቅርታን ያስገኛል። ሁለተኛ ከሞትና ከዲያብሎስ ይቤዣል። ሶስተኛ የዘላለም ድህነትን ይሰጣል። እነዚህ የእግዚአብሔር ቃሎችና ተስፋው የትኞቹ ናቸው? መልስ ጌታችን ክርስቶስ በማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለው ነው እያለ ሶስተኛ ምናምን እያለ ስለዚህ የጥምቀት ጥቅሙ ምንድን ነው? የኃጢአት ስርየት ያስገኛል፣ ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል። ማን? ጥምቀት ይኸው የመጽሐፈ ስምምነት ላይ ያለ ቃል ነው። ስለዚህ ይህንን ቃል ይህንን መልእክት ይህንን አገላለጥ ትቀበለዋለህ አትቀበለውም? እንድሪያስ እንግዲህ ችግር የለብኝም እዚህ ጋር ያላመነ ስለማይል ይሄን እቀበለዋለሁ እኮ። ስለዚህ ጥምቀት ከሞትና ከዲያብሎስ ይቤዣል ብለህ ታምናለህ እኮ? እኔ ጥያቄ እኮ ስገባም የጠየቁት ያመነው ነው ያላመነው። ሙሉ ወንጌል ምንም አይነት የተለየ ጸጋ ጥምቀትና ቅዱስ ቁርባን አያስገኝም ነው የምትለው ሙሉ ወንጌል። እንዳትሸውድ አደራ። እዚህ ጋር ጥምቀትን የምንቀበለው ሮሜ 6 ላይ እንዳለው ሮሜ ክርስቶስን የምንለብስበት ሮሜ 6 ስለሱ አይደለም የሚያወራው፣ ስለሱ አይደለም። ግድ የለም እሱ ጥምቀትም እኛ የምናብራራውን ነው የሚደግፍ እንጂ እናንተ የምትሉትን አይደለም። አሁን ጌታ ያመነ የተጠመቀም ይድናል ብሏል። ኦኬ ጥምቀት ያድናል ማለት ነው። ኦኬ
ጥምቀት ዝም ብሎ ባዶ ነገር አይደለም፣ ከእምነት ጋር ነው። በነገራችን ላይ ማለት የኔ ትልቁ ጥያቄ ያላመነ ለምን ይጠመቃል ነው ያመነው። በጣም ጥሩ። ስለዚህ መካነ ኢየሱስ ይሄንን መጽሐፍ የሚቀበሉት መካነ ኢየሱሶች ህፃናትን ያጠምቃሉ። ተሳስተዋል? አልተሳሳቱም? ያላመነ ካጠመቁ ተሳስተዋል። ህፃናትን ያጠምቃሉ እኮ አልኩህ እኮ እኔ የህፃናት ጥምቀት የሚያጠምቁትን ሁሉ ተሳስተዋል ብዬ ነው ማምነው። በጣም ጥሩ። ስለዚህ መካነ ኢየሱስ ተሳስተዋል። በህፃናት ጥምቀት ላይ ለድነት ብለው ካጠመቁ ህፃናትን ተሳስተዋል። ነገር ግን ህፃናትን ይኸው መጽሐፋቸውን እያሳየሁ ነው እኮ መጽሐፉን እያሳየሁ ነው። በዚህ መሰረት የጥምቀትን ትርጉም እዚህ ላይ ሰጥተዋል። ቆይ እንድሪያስ፣ ስለ ጥምቀት መጀመሪያ እዚህ ጋር ጥምቀት ምንድን ነው የሚለውን አብራሩ። በዚህ መሰረት እነሱ ምን ያደርጋሉ? ህፃናትን ጨምረው ያጠምቃሉ። ይህንን ታውቃለህ መቼም። ስለዚህ ህፃናትን ማጥመቃቸው ስህተት ነው እኮ። ህፃናትን ለድነት ብላ የምታጠምቅበት ማስረጃ የለም ቀሲስ። እና ለምን ብላ ነው የምታጠምቃቸው ታዲያ? ጸጋ ይቀበሉበታል ብለው ያጠምቃሉ እንጂ አይደለም። ይኸው እዚህ ጋር የጥምቀትን ማብራሪያማ የጸጋ መቀበያ የሚባል ለብቻ ጥምቀት አላቸው እያልከኝ እኮ። ጥምቀት ለድነት ብላ ህፃናትን አታጠምቅም። ይኸውልህ እዚህ ላይ የተገለጸው ትክክለኛ ያመነ ሰው የሚጠመቀውንና ሲጠመቅ። በነገራችን ላይ ቆይ ህፃናት ኃጢአት አለባቸው የለባቸው? አለባቸው ብዬ አላምንም። የውርስ ኃጢአት የለባቸውም? አለባቸው አለባቸው ብዬ አላምንም። ባይዘው ሙሉ ወንጌል በቃ ትምህርትን አታውቀውም ማለት ነው። ባይዘው ሙሉ ወንጌል ሌሎቹ የውርስ ኃጢአት የሚባል ነገር አለ ብለው ያምናሉ። የኦገስቲንን ትምህርት ነው የሚቀበሉት። በጥምቀት ጊዜ ነው ከዚያ መንጻት የሚቻለው ብለው ነው የሚያምኑት። ይህንን ታምናለህ አታምንም አንተ? ህፃናት ናቸው፣ በቃ ምንም አያውቁም እኮ። የውርስ ኃጢአት አለባቸው ብላ ታምናለች እኮ ትምህርት ሙሉ ወንጌል ይህንን ታምናለች እኮ። ህፃናት ሰው ሲጠመቅ በክርስቶስ ሲያምን ነው ከመርገም የሚነጻው ብላ ታምናለች። ይሄን አላውቅም። በእምነት ሲጠመቅ ነው በመርገም እየኖረ ሰው ጌታን ሲቀበል ከመርገም ይነጻል። ከውርስ ኃጢአት የሚድነው እኛ ኃጢአት ይወረሳል ብለን አናምንም። እናንተ ግን ታምናላችሁ ይሄንን። ታዲያ ኃጢአት ካልተወረሰ ህፃናት ከየትኛው ኃጢአት ነው በጥምቀት የሚነጹት? በጣም ጥሩ ይኸውልህ። ስለዚህ አንተ ቅድም የውርስ ኃጢአት አለባቸው የምትላቸውን ህፃናት ነው ገነት ይገባሉ እያልክኝ የነበረው። እኔ አይደለም ያልኩት፣ ጌታ ነው ያለው። እንደ ህፃናት ካልሆናችሁ አትገቡም ያለው ጌታ እኮ ነው። ትምህርት ግን የውርስ ኃጢአት ህፃናት አለባቸው ብላ ታምናለች። እኛ የውርስ ኃጢአት አለባቸው ብለን አናምንም። ተሽሯል ብለን ነው። ህፃናት ናቸው፣ በቃ ወደ እኔ ይመጡ ዘንድ ተዋቸው ብሏል እኮ። እሱ ትምህርት ለእኛ ይሰራል። እኛ ጌታ በፅንሰቱ ጊዜ የውርስ ኃጢአት ምናምን የሚባለውን መርገም የሚባለውን ሽሮልናል። በመስቀል ላይ ከፅንሰት እስከ ሞት እስከ መስቀል በሰራልን ስራ ሽሮልናል ብለን እኛ እናምናለን። ስለዚህ ህፃናት ገነት ይገባሉ ስንል ለምሳሌ ባይጠመቁም ወዲያው እንደሞቱ ሲኦል ይገባሉ አንልም እኛ። ለምን? ያ ገነት እንዳይገቡ ይከለክል የነበረውን ክርስቶስ ከፅንሰት እስከ መስቀል ድረስ በሰራልን ቤዛነት እስከ ትንሣኤው በሰራልን ቤዛነት ያንን አስወግዶልናል። ስለዚህ በራሳቸው የሚሰሩት ቆይ ሊስን እያዳመጥክ እንጂ እንዴ እናንተ ግን በጥምቀት ጊዜ ነው የውርስ ኃጢአት የሚሻረው ብላችሁ ታምናላችሁ። የውርስ ኃጢአት ካለ ገነት መግባት አይቻልም። ባይዘው በእናንተ ትምህርት ህፃናትም ቢሆኑ ማለት ነው። ምክንያቱም በብሉይ ኪዳን ህፃናትም ወደ ሲኦል ይገቡ ነበር። በብሉይ ኪዳን ገነት ዝግ ነበረች። ስለዚህ አሁን የሚገቡት የተጠመቁ ናቸው ብላችሁ ካመናችሁ ህፃናት እንዴት ነው ገነት የሚገቡት? በአንተ ትምህርት። በእኔ ትምህርት ህፃናትን ጌታ እንደ ህፃናት ካልሆናችሁ አትገቡም ስላለ የውርስ ኃጢአት ያለበት ገነት አይገባም ወዳጄ። የውርስ ኃጢአት ያለበት ንጹህ ናቸው። ኦኬ። በብሉይ ኪዳን የነበሩ ህፃናትና በአዲስ ኪዳን ያሉ ህፃናት ልዩነታቸው ምንድን ነው? ምንም ልዩነት አላቸው ብዬ አላምንም እኔ። ኦኬ። ልዩነት ከሌላቸው በብሉይ ኪዳን የነበሩ ህፃናት ሲኦል ነበር የሚገቡት። የስ ኦር ኖ? በብሉይ ኪዳንማ ገነት የሚባልም አልተከፈተም፣ የለም በአጠቃላይ። ስለዚህ በአዲስ ኪዳን ህፃናት መርገማቸው በመስቀል በክርስቶስ መስቀል ካልተሻረ ለዚያ ካሳ ካልተከፈለላቸው እንዴት ነው ገነት የሚገቡት ታዲያ? ክርስቶስ ስለከፈተው። መከፈት እኮ ድሮም እኮ በር እኮ ምናምን ክርችም ያለ በር ምናምን አስቀርጧቸው መስሎ ነው። አይ ድሮማ ማንም ወደ ገነት አይገባም። ኃጢአት ነዋ የከለከለው። ኃጢአት እኮ ነው እኮ መርገም እኮ ነው ኃጢአት። አንደኛ የአዳምና እነሱ የሰሩት ኃጢአት አለ። ከዚያ ደግሞ መርገም አለ። ሰው ሲወለድ የነፍስና የስጋ እርግማን ስለነበረበት ምልዓተ ኃጢአትም ስለነበረ በዚያ ምክንያት ነበር የማይገባው። አሁን ግን ህፃናት ወደ ገነት ይገባሉ ብለኛል። የሚገቡት እስከ መርገማቸው ነው ወይንስ መርገማቸው ተሽሮላቸው ነው ጥያቄ። እኔ ህፃናት ንጹህ ናቸው። ጌታ ራሱ እንደነዚህ ላሉት ነው መንግስተ ሰማያት ወደ እኔ ይምጡ ተዋቸው ይላል። ንጹሃን ሰው ሲወለድ እኮ ከመርገም ጋር ነው የሚወለድ ትላለች ነው የምልህ እኮ ሙሉ ወንጌል
እኮ ጌታ ያለውን እርሱ አይቀበሉም። እኔ ስለሙሉ ወንጌል ማወራህ እኔ ስለሚ ይኸውልህ እኔ ማወራህ ይሄንን ህፃናት ላይ ያለ ተመለከተ ህፃናት ቢሞት ሰው ሲወለድ ሰው ሲወለድ ይገባሉ ብላት ይኸውልህ ሙሉ ወንጌል የምታምነውን እየነገርኩ ነው። ኖት ኦንሊ ባይዘው ሙሉ ወንጌል የሌሎችንም የሚሉት ስላለ ነው። ባይዘው በዚህ አጋጣሚ ሌሎቻችሁም ትምህርታችሁን እንድታጠኑ ብሏል። መንግስተ ሰማያት እንደነዚህ ላሉት ናት ብሏል። ግን አጥምቋቸው አላለም። ቆይ ስማኛ፣ መጀመሪያ ስማኛ። አሁን ይሄ ቴዎሎጂውን በደንብ ይግባ ተረዳው። ሰው ሲወለድ ከእናት ከአባቱ ሲወለድ ከነመርገሙ ነው የሚወለደው ብላ ታምናለች ሙሉ ወንጌል። ኦኬ፣ ከነመርገሙ ነው የሚወለደው። ታዲያ ጌታን ሲቀበሉ ከመርገም ይነጻሉ በእምነት ብለው ያምናሉ። ኦኬ፣ ስለዚህ በእምነት ህፃናት ልክ ከእናት ከአባታቸው ሲወለዱ ከነመርገማቸው ይወለዳሉ። ጌታን ሲቀበሉ ከመርገም ይነጻሉ ብላ ነው የምታምነው። ኦኬ፣ አንተ ግን ምን አልከኝ? ከነመርገማቸው ገነት ይገባሉ እያልከኝ ነው። ዝም ብለው ይገባሉ አምነው ይገባሉና ህፃናት አያምኑም አልከኝ። ህፃናት ገነት ይገባሉ አይገቡም? በደንብ ነው የሚገቡት የጌታ ትእዛዝ ስለሆነ። ገነት መርገም አለባቸው የለባቸውም? መርገም አለባቸው የለባቸውም? ታሲስ እየሰቡኝ ነው። አዎ መርገም አለባቸው የለባቸውም? ሲወለዱ ህፃናት ንጹህ ናቸው። ማስረጃ ሰጠኝ። የሙሉ ወንጌልን ትምህርት ማስረጃ ሰጠው። እኛ መጽሐፍ ቅዱስ ብቻ ነን እኮ ማስረጃ ሰጠኝ። አንደኛ የሙሉ ወንጌል የእምነት መግለጫ፣ በዚህ ጉዳይ ላይ የእምነት መግለጫዋን ታሳየኛለህ ማስረጃ። ሁለተኛ ከመጽሐፍ ቅዱስ ሲኦል ይገባሉ የሚል ህፃናት ገነት ይገባሉ ሲኦል ይገባሉ የሚል የተጻፈ መጽሐፍ ቅዱስ ነው። በቃ አንተ ገና ነህ። አሁን አንተ የእኛንም ሳታውቅ ወጣ። አንዴ እንድሪያስ አዳምጠኝ። የእኛንም ሳታውቅ ወጥተህ የእነሱንም ሳታውቅ መተህ መደናቆር ነው የሚሆነው። አየህ ለማስተማር። ስለዚህ ያለ አማራጭ ቆይ ኧረ ሞዴሬተር እፈልጋለሁኝ እዚህ ቤት ሞዴሬተር እፈልጋለሁ። አሁን ሚውት አድርግ። አሁን ይኸውልህ እኔ ልጨርስና ከሌሎች ጋር አውራ። በነገራችን ላይ መመሪያ ጭምር ነው የምሰጠው። ከእንድሪያስ ጋር የምትቀጥሉ ሰዎች አንደኛ የሙሉ ወንጌልን እምነት በደንብ መግለጽ አለበት። አንደኛ በደንብ ማውገዝ አለበት። ሁለተኛ ህፃናትን ለምን ታጠምቃላችሁ ካለ እነሱን መጀመሪያ ማውገዝ። ለምን ህብረት አደረገ የሚለውን ቀጥሉልኝ አብራችሁ። ለምን ህብረት ያደርጋሉ? ስህተት ከሆነ ለምንድን ነው ከእነሱ ጋር ህብረት የሚያደርጉት? ለምንድን ነው የወንጌላውያን ህብረት ብለው አብረው ህብረት የሚያደርጉበት ምክንያት ምንድን ነው የሚለውን አንደኛ እንድትጠይቁልኝ ይፈልጋለሁ። ይሄ ብቻ ሳይሆን እነሱ ምን ብለው ያምናሉ? መርገም አለባቸው ህፃናት ሲወለዱ ከእናት ከአባታቸው ከነ መርገም ነው የሚወለዱ ብለው ያምናሉ። ከነ መርገም የተወለደ ልጅ ደግሞ ገነት ይገባል ይላሉ። እንዴ ለመርገም ካሳ አልተከፈለም ብለው ካመኑ ጌታ ለምልአተ ኃጢአት ጭምር ነው ማለት በአዳም ምክንያት መጠየቅ መከሰስ ቀርቷል። ህፃናትን ወደ ገነት እንዳይገቡ የሚከለክል ነገር በጌታ ተሽሮላቸዋል ብለው ካላመንክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ያላመነ ሰው ህፃናት ገነት ይገባሉ ማለት አይችልም። ለምን? እኛ ህፃናት እናጠምቃለን። ምክንያቱም ጸጋ መንፈስ ቅዱስ እንዲቀበሉ ዳግም እንዲወለዱ እናጠምቃለን። ነገር ግን ሳይጠመቅ አንድ ህፃን ልጅ ዝም ብሎ ሳይጠመቅ ወዲያው እንደተወለደ ቢሞት ነፍስ ስላለችው ሳይጠመቅ ቢሞት ሲኦል ይገባል ብለን አናምንም። ለምን? በምልአተ ኃጢአት ወይንም በዚህ በመርገም ይወለዳሉ ብለን ስለማናምን። መርገም ቢኖርባቸውስ በፍጹም ገነት አይገቡም። ለምን? ለመርገም ካሳ አልተከፈላላቸውም ብሎ ካመን አንድ ሰው በክርስቶስ ቤዛነት ያ ነገር መከሰስ መወቀስ በዚያ ምክንያት ቀረ ብሎ ካላመነ የብሉይ ኪዳን አይነት ህፃናት ናቸው በአዲስ ኪዳንም ያሉት ከመርገም ጋር ይወለዳሉ ብሎ የሚያምን ሰው ካለ በምንም አይነት ታምር ገነት መግባት አይችሉም። ለምን? እስከ መርገም ያለ ካሳ ገነት መግባት ስለማይቻል። እኛ ግን ገነት ይገባሉ ስንል ምን እያልን ነው? መርገም ተሽሯል። በአዳም ምክንያት መወቀስ መከሰስ ቀርቷል፣ ተሽሯል እሱ። ስለዚህ አሁን ሰውን ወደ ገነት ወደ ሲኦል የሚያወርደው ወደ ገነት የሚያስገባው በሐዲሱ ኪዳን ህግ ነው። በዳግማዊ አዳም ምክንያት ነው የመውደቂያችንም የመነሻችንም የመዳኛችንም የመኮነኛችንም ምክንያቱ ዳግማዊ አዳም ክርስቶስ ነው። ከእርሱ የተነሳ ነው የምንጠየቀው ብለን ስለምናምን ለህፃናት ደግሞ ቁረኝነትን ስላጠፋላቸው በጽንሰቱ ጊዜ አምላክ ወሰን በተባለ ጊዜ እኛ ህፃናትን
ገነት ሲኦል ይገባሉ ብለን እንደ ያለ ድፍረትም የለንም። ጌታ አክሶላቸዋል። ለዚህ ነው ጌታም ኢትክልእዎሙ ለሕፃናት ይምጽኡ ኀቤ ጌታ እንደዚህ ያሉት ሕፃናትን ወደ እኔ መጡ አትከልክሏቸው ያለው እንደ ብሉይ ኪዳን ያሉ ሕፃናትን አይደለም። እሱ ተጸንሶ ተወልዶ ከዚያ በኋላ የተወለዱትን ሕፃናትን ነው እንደዚህ ያለው። ስለዚህ የአዲስ ኪዳን ሕፃናት ንጹሐን ናቸው ብለን እናምናለን። እናንተ ግን መርገም አለባቸው ስለምትሉ መግባት የጴንጤ ልጅ መርገም ስላለበት ገነት መግባት አይችልም ለማለት ነው። ስሬትም ለድነትም አይደለም ማለት ነው። የሕፃናት ጥምቀት ዝም ብሎ ነው፣ ለድነትም አይደለም። ከምን ይድናሉ ኃጢአት ከሌለባቸው? ጨርሻለሁ። የሕፃናት ጥምቀት ለድነትም ለኃጢአት ስሬትም አይደለም ማለት ነው። ቀጥሉ፣ እናንተ ቀጥሉ። ሌሎቻችሁ የሚገቡ ካሉ አስገቡ። መጋቢ አዲስ አይቲ ያሉ እኔ እኮ እየተናገርኩ ለካ ሚዩት ነኝ። ሚዩት ተደርገዋል ማለት ነው። ሞዴሬተር ፈልጋለሁኝ። አይ ሆነዋል እኮ አድርጌዎታለሁ። ሞዴሬተር ሆነዋል። ባለሙሉ አይደለም፣ ባለሙሉ ባለስልጣን ያርጉኝ። ይሄ የእንትን ነው። ይሄ ዝም ብሎ አለ የለ ዝም ብሎ ነው የሚታየኝ እኔ ጋ በትክክል አይደለም። አዎ እኔ ግማሽ አምባሳደርነት ምናምን አልቀበልም። ባለሙሉ ስልጣን ማኔጅ። እሺ ማኔጅ የሚለው ነው ሙሉ የሚባለው። አዎ ማኔጅ ሞዴሬተር የሚል አለ። እሱን ሲያደርጉት ባለሙሉ ስልጣን ሆናለሁኝ። የማስገቢያም የማስወጫም ስልጣን ይኖረኛል ማለት ነው። ቀጥሎ መጋቢ ጥበባት አሉ። አሁን ማኔጅ እስኪ ለሚያጭ አሁን የማስገባቸውም ሰዎች ይኖራሉ። ሪኩዌስት ላኩ። ከታችም ያላችሁ እያዳመጣችሁኝ ያላችሁ ወጣቶቹ ካላችሁ እሳቶቹ ግቡ። ወጣቶቹ ካላችሁ ጎረምሶቹ ካላችሁ ግቡ። እናንተ ይህንን ማስኬድ የምትፈልጉ ነው ተተኪ። እኛ እንደምታውቁት አፖስቶሊክ ሴክሴሽን አለን፣ እኛ ተተኪ አለን እና መግባት ትችላላችሁ። ልጆቻችን ገበታ እምነት ላይ የሚሰሩ ወንድሞች እሺ ቃለ ሕይወት ያሰማልን። በመጀመሪያ ደረጃ እንደው ከሕፃናት በፊት ራሱ ጥምቀት በራሱ ጥምቀት ለድነት ብለው ያምናሉ ወይ? ድነናል ብሎ የሚያምን ሰው እያንዳንዱ ነገር ምን ያደርግለታል? ሲጀመር አሁን የሕፃናት ጥምቀት ቀኖናውን ሳይሆን ዶግማውን መጀመሪያ መች ይቀበላሉ? እዛ ጋ እኮ ነው መስመሩ የተበላሸው። ሌላ አያስፈልግም የሚል ሰው ስለ ሕፃናት ጥምቀት መከራከር የለበትም። ምክንያቱም ጥምቀት ራሱ ለድነት ነው ብሎ የማያምን ሰው ማለት ነው። አመነ ድኗል ብሎ የሚያምን ሰው አምኖ እምነቱን እዛ ጋ ወይም ድነት እዛ ጋ ተፈጽሟል ብሎ የሚያምን ሰው ቢያምንም እኮ ለድነት አይደለም። ከዳነል ምን ሊያደርግ ነው የሚጠመቀው? ራሱ ዳነን ምን ያደርግ? እኔ ከዳንኩኝ ድነቴን ከፈጸምኩኝ ምን ያደርግልኛል? ነገሮች ሁሉ ምንም አያደርጉ ማለት ነው። ምስጢራት መካፈሉ ምንም አያደርግልም። ድኛለሁ። እኛ ግን ለመዳን ነው ብለን ነው የምናስበውና ችግሩ ራሱ እዚህ ጋር ነው። የሌሎቹ እና ጥያቄ ካላችሁ አንድ ቁጥር ጻፉ። አንድ ቁጥር ሌሎቹ ከሌሉ ኦርቶዶክሳውያን እሺ ሪኩዌስት ላክ። አንድ ጥቅስ ነው። ጥምቀት ያድናል አያድንም ነው ዋናው ጉዳይ። ጥምቀት ከእምነት አይቀድምም፣ እምነት ነው የሚቀድመው። ግን ጥምቀት ያድናል አያድንም? ጻፉ። አንድ ቁጥር መጠየቅ ከፈለጋችሁ እሺ በቃ ኦርቶዶክሳውያንም ካላችሁ ትችላላችሁ። እሺ መጋቤ ጥበብ አሉ ባለሁኝ መጋቤ አዲስ ቃለ ሕይወት ያሰማልን መላከ ገነት። እንግዲህ ወንድማችን የነበረው ልጅ የራሱንም ቤት ዶክትሪን የሚያውቅ አይመስለኝም እና ራሱ ኮንፊውዝድ ሆኗል። ደጋግመው እየነገሩት ሊረዳ አልቻለም። የቤተ እምነቱን ዶክትሪን በደንብ ቢያውቀው ጥሩ ነው። ወይም ደግሞ ሳይረዳ ሳያውቃት የወጣባትን የኦርቶዶክሳዊት ቤተክርስቲያንን
ዶግማ ቀኖና በደንብ አውቆ ቢሆን ጥሩ ነበረ። ተነጥቋል። እንግዲህ እግዚአብሔር ልቦና ይስጠው። ሌላ የሚገባ ካለ ማስገባት ነው። ቤተ ጳውሎስ ሰላም ብያለሁ። ማንን በል? እግዚአብሔር ይመስገን። ቀሲስ እንዴት አላችሁ? ይፍትኝ ባርኩ። እግዚአብሔር ይመስገን። የሚገባ ሌላ የፕሮቴስታንት እምነት ተከታይ ካለ እኔ እወርዳለሁ። ምናልባት እናንተ እንድትወያዩ ካልሆነ ግን የምወያይ ስለሆንኩ እኔም በዚህ በከተምነት ላይ ትንሽ እወያያለሁ። እኔ እወርዳለሁ፣ ውጭኝ አዳምጣለሁኝ። ቤርሳ ማን ነው? ቤርሳ ባይብል ስቴዲ በርሳ እሺ እንትኑን ያስተካክሉት። መጋቢ ሐዲስ ገስቱን 9 አድርጉት። እሺ በርሳ ግባ። እኔ እስኪ አሁን ጥሩ ነው። እሺ የምትገቡ ካላችሁ አሁን ቤት አለን ማለት ነው። እሺ እውነት ለመናገር ቆይ ርዕሳችን የነበረው ስለ ንስሐ ነበረ፣ ግን አጋጣሚ ከጥያቄ የተነሳ ነው እንትን የሚለው እና ሌሎቻችሁ ኦርቶዶክሳውያን መጠየቅ ትችላላችሁ። ከፕሮቴስታንት እምነት ውጭ አለም ማለቴ ስለ ራሳችን ማለት ነው። ብዙ ማናውቃቸው ጉዳዮች ይኖራሉና። እሺ ጋቤት ያው ሞዴሬተር አድርጌዎታለሁ። የሚያመራመራ መንገድ አካባቢ ነው ያለሁት እና ለዛ ነው። አንዳንድ ሚውት መደረግ ያለባቸው ሰዎች ስላሉ ነው። እሺ ሌሎቻችሁ ኦርቶዶክስ ግቡ። በነገራችን ላይ መጋቢ ሐዲስ አቤት፣ እንደዚህ ዘመን ጴንጤ የተመታበት ዘመን ያለ አይመስለኝም። እዚያ መሬት ላይ በየመንገዱ እየቆሙ ኢየሱስ ጌታ ነው፣ መዳን በሌላ በማንም የለም፣ የት ላይ ነው ያለ ሲባሉ ኢየሱስ ጌታ ነው። ምን ላይ ነው ያለው ይሄ ቃል? ኢየሱስ ጌታ ነው እኮ። ኢየሱስ ጌታ ነው የሚለው የት አለ? ልደተ ቃል ኢየሱስ ጌታ ነው። አንድ ጥቅስ ያስተምሯቸዋል። እሱን ደግሞ ከአውዱ ጋር አያይዘው ሳይሆን ዝም ብለው ባዶ ጥቅስ ነው የሚያሸመድዷቸው። እኛ ዝም ብለን የዘወትር ጸሎት ምናምን ውዳሴ ማርያም እንደምንማረው ድሮ ማለት ነው ይሸመድዳሉ። ይችን አንድ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ይሸመድዳሉ። ሮሜ 8:34 ትያዛለች። በቃ ከዚያ በኋላ ይመረቃሉ። በየመንገዱ ያደነቁራሉ። ሰው ግቡ ኑና ሞግቱ። ይሄ ጴንጤ ባይዘዌ ሉተራን በጣም እኔ ከሉተራን ጋር ሳወራ ከዚህ በኋላ በጣም ሪስፔክት አድርጌ ነው የማወራቸው። በጣም ሪስፔክት አድርጌ የእውነቴን ነው። መጽሐፍ ቅዱስ የሚሸት ነገር አላቸው። ጴንጤቆስጣልን ሳወራ ግን ሙስሊም ነው የሚመስሉ። ባይዘዌ እግዚአብሔር ምስክሬ ነው። መጽሐፍ ቅዱስን ገልብጠው እኮ ነው የሚረዱት። እናንተ
አንደኛ እንትናቸው ራሱ ካራክተራቸው ራሱ የመጨረሻ ዝም ብሎ ምንም እኮ የኢቲክስ የሚባል ነገር የላቸውም በመድኃኒዓለም። እና ጥምቀት ይመጣና መጽሐፍ ቅዱስ ጥምቀት ያድናል ይላል። እነሱ ይመጡ አይ አያድንም ይላል መጽሐፍ ቅዱስ። የጌታ ስጋና ደም አማናዊ ነው ይላል። እነሱ ጋር እውነተኛ ስጋ ነው ይላል። እነሱ ጋር ይመጡና አይ መታሰቢያ ነው ይላሉ። ገልብጠው እንደ መሐመድ ነው የሚረዱት። እስኪኑ አቅም ያለው እስኪ ይምጡ። አሁን እንደው መጽሐፍ ቅዱስ ላይ መከራከር የሚፈልግ ጴንጤቆስጣል ይግባ። መንገድ ላይስ አላስኬድ ድምፅ ማውቂያ ከፍቶ መጮህ ምንም ወይ አይኖርበት። በነገራችን ላይ ጫጫታ አለ መጋቢ አዲስ እርሶ ጋር እና እርሶ ቢሆኑ እያለች ነበር ባይዘው ባለቤቴና አንተ ብትሆን አይ በጣም ክስ መጥቶብኝ ነበር። አንተ ብትሆን ድምፅ ቀንሱ ነበር የምትለው አለችኝ። አይ ያው ቆንጠጥ ያልኩኝ ነኝ እኔ ታውቃላችሁ። እኔ ቆምጨጭ ያልኩ እንትን ባል ነኝ እና ስለዚህ ያው ለኦዲየንሱ ጽሁፉን ዞር ያርጉት መጋቢ አዲስ። አዎ እና እንደዚህ ዘመን በአየር ላይ ኖሞር ጴንጤ የሚሆን ሰው ከዚህ በኋላ በታምር እኔ ብዙ ቅበተ እምነት ላይ የሚሰሩ ጴንጤቆስጣሎች አይ እንደዚህ መሆኑ እኮ ብናውቅ አንወጣም ነበር ያሉ በጣም ብዙ ናቸው። በጣም ብዙ አውቆ ከቤተ ክርስቲያን የሚወጣ በፍጹም ነው የሌለው። በፍጹም ዝም ብሎ በቃ በውር ድንብር ወጥቶ ይሄዳል። አንዳንዱ ዝም ብሎ አስፋልት ላይ ቤተ ክርስቲያን ሄዶ የማያውቅ ማርያም አምላኬ ገብርኤል አምላኬ ሲል የነበረ ነው ዝም ብሎ። ታዲያ በራልኝልና ጨልሞበት ይሄዳል። ግቡ ጥምቀት አያድንም የምትሉ ግቡ። ይኸው በጣም አክብረን ነው የምናወራችሁ። ግን እንደ ሙስሊም ገልብጦ መረዳት አይቻልም። መጽሐፍ ቅዱስ መምህር አለው። መጽሐፍ ቅዱስ የጻፉ አባቶች አሉ። ጌታ አስተምሮታል፣ ሐዋርያት ጽፈውታል፣ ሊቃውን ተርጉመውታል፣ አብራርተውታል። ቤተ ክርስቲያን እንዲህ ናት። ድንገት ከሰማይ ዱብ ያለ እንደ መሐመድ ይሄ ሶሪያዊ ቄስ እንደተጫወተበት መሐመድ ገልብጦ ኔጌቲቭሊ ያዕቆብ ይስሐቅን እስማኤል ያዕቆብን ኤሳው እየገለበጠ ነው ሙስሊም የሚጽፈው። ልክ እንደዚህ ነው ጴንጤቆስጣል። ግቡ እና ሊቃውንት እንኳን ደህና መጡ። አባቴ ሰላም እንበላቸው። ኧረ እንኳን ደህና ቆያችሁን። እንዴት አላችሁ አባቶቻችን? ክቡራን ሊቃውንት እንዴት አሉ? እርሶ ላይ ወራካችሁ ድረሳኝ ነበር። ይቅርታ አድርጉልኝ። ያው አይ ሰዓቱን ነግረውኛል። ስለነገሩኝ ተረድቻለሁ። ደግሞ ሸር አድርጌልዎታለሁ እንጂ የቀሲስ መላኩን በኋላ አይ እንትን እናድርገው። ቆይ እናስማማውና ረቡዕ የእሳቸው ቋሚ የሚሆን ከሆነ የኔን ቀን እንቀይረዋለን። አንዳችን የግድ ቀን መቀየር ይኖርብናል። አዎ ለማንኛውም እንደዛ አስቤያለሁ። ሊቀ ሊቃውንት ቤተ ወንጌል ቤተ ጳውሎስ ይቅርታ መጋቢ ወንጌል ቀሲስ ኪዳነ ማርያም መሲ ያው ሁላችሁም ሰላም ብያለሁ። ስለፈልፍ ቆይቼ ሊቃውንት ስለ ስኮላርሺፑ የተወሰነ አይሉንም መረጃ ይሰጡንም እያየን ነው። መልካም በጎ ፈቃዳችሁ ከሆነ እሺ። ምናልባት እንትኑ ሚዲያው ላይ ሁላችሁም አይታችሁታል፣ አይቻለሁ። ምናልባት ቀሲስ እና የተወሰናችሁ ሰዎች ካላያችሁት እንጂ መጋቤ ጥበባት ቀሲስ ቴዎድሮስ ካላዩት አይ ዶንት ኖ አንድ ፕሮግራም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስቧል። እሱም ምንድነው ዓለም አቀፍ ኢንተርናሽናል ምንድነው ስኮላርሺፕ ተብሎ ቤተክርስቲያን የትርጓሜ መምህራንን አጠቃላይ በዓለም ደረጃ የማፍራት እቅድ ይዛለችና ይሄ እቅድ የታቀደው ደብረ ታቦር ደብረ ልዑላን መድኃኔ ዓለም ቤተክርስቲያን ነው። ያ ቤተክርስቲያን ምናልባት እንደ ታሪክ ሁላችንም ታሪኩን እናውቀዋለን። በዳግማዊ አፄ ቴዎድሮስ ዘመነ መንግስት ነው የተመሰረተው። እንደ ደብረ ታቦር ከተማ በቀደም የኔታ መምህረ መምህራን በጽሐ ዓለሙ ሲነግሩን እንደነበረው ዳግማዊ አፄ ቴዎድሮስ እንደገና እምዬ ምኒልክ
ግርማዊ ቀዳማዊ ኃይለ ሥላሴ፣ እቴጌ ጣይቱ እነዚህ ሁሉ ስራ የሰሩበት የሁሉም ነገስታት አሻራ ያለበት ሁሉንም አህጉራት ማዕከል ያደረገ የሁሉም አብያተ ክርስቲያናት አሻራ እንዲኖርበት ነው የተፈለገው። ምንድነው ዓላማው? ከዚህ በፊት የኔታ በጽሐ ከቤኒሻንጉል ብቻ 10 ደቀ መዛሙርትን አምጥተው ከዲያቆን ቶማስ ማለት ነው ከሱ ተረክበው 10 ደቀ መዛሙርትን አስተምረው ጨርሰው ወደ ሀገራቸው ልከዋል። እንደውም አንዱ በክረምት ለጥናት ሄዶ በዚያው ዛፍ ስር ነበረ ወድቆ ተቤ ምናምን ብለው እዛ ቤተሰብ ድረስ ሄደው ቤኒሻንጉል አጽናንተው ነው የመጡ። አጋጣሚ ለረፍት እንደሄደ ክረምት ላይ ምን እንዳጋጠመው ሳይታወቅ ቀረብኝና 9ኙ ለቁም ነገር በቅተውልኛል። ከዚያ በኋላ ይህን ከተማርኩ በኋላ ለምን ነው ከቤኒሻንጉል ድጋሚ 20 ተማሪ ውሰድ ሲባል ከዚህ በኋላ ከቤኒሻንጉል ብቻ አይደለም ከመላዋ ኢትዮጵያ አንድ ወይ ሁለት ደቀ መዝሙር ማምጣት አለብኝ ብዬ ወሰንኩ። አሁን 21 ደቀ መዛሙርት ቤንቺኛ፣ ሸክኛ፣ ከፍኛ፣ አኝዋክኛ፣ ኑየርኛ ይሄን የሚችሉ 21 ደቀ መዛሙርት አሉኝ። አንዱ ደግሞ የሚገርማችሁ አንዱ ደቀ መዝሙር 4 ቋንቋ ይናገራል አጠቃላይ ሁሉም እና እነዚህን ደቀ መዛሙርት እያስተማርኩ ነው። አሁን ስናስበው ግን ማሳደግ ተፈለገ። ቻይና ማለት የትላንት የነበረውን የነ ቅዱስ ጳውሎስን ዘመን አስተማሩ ነገሩን። ቅዱስ ጳውሎስ በሚያስተምር ጊዜ ሰኮና እግሩ ወልቆ የቀረው ቻይና ምድር እንደሆነ ብዙ አብያተ ክርስቲያናት በዚያው ቦታ እንዳሉ ስቲል ናው ያልፈረሱ አሁንም ያሉ አብያተ ክርስቲያናት እንዳሉ ይሄንን ቋንቋ የሚችሉ ትውልደ ኢትዮጵያውያን ሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ይሆኑ ሌላም የሀገሩ ዜጎችም ይሆኑ ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት መከተል፣ ማመን፣ መማር፣ ማስተማር የሚፈልጉ ሁሉ መተው እንዲማሩ ከመላው ዓለም ለጊዜው 150 ደቀ መዛሙርትን ከ150 አህጉራት ለመቀበል ዝግጅት ላይ ነን አሉን እና በዚህ ውስጥ ምንድነው የታሰበው? አሁን ደቀ መዛሙርቱን ቻይንኛ፣ ህንድኛ የሚችለውን እንዴት ነው የሚማሩ? አማርኛ አይችሉም፣ ግዕዝ አይችሉም። ምናልባትም ግዕዝ እሺ ሊማሩ ነው፣ ግን በምንድን ነው የምታስተምሯቸው ስንላቸው ማዕከላዊ ቋንቋ ቢያንስ እንግሊዘኛ የሚችል፣ ፈረንሳይኛ የሚችል፣ አረብኛ የሚችል እነዚህ ተቀራራቢ ግን ጎላ ብለው የወጡ ቋንቋዎችን የሚችሉ ሰዎችን መደበኛነት እንቀጥራለን አሉ። በመደበኛነት እነዚህ መምህራን ይቀጠሩና ያልበቁትን ከታች ጀምሮ ማብቃት፣ የበቁትን ደግሞ የትርጓሜ ሰዎች ማድረግ አንዱ መሰረታዊ ዓላማ። ሌላው በድጓ በአቋቋም ወዘተርፈ በዜማ የቆየውን ሰው በሙሉ አሁን ዜማ ላይ የቆየው ለምሳሌ ድጓ ተምሮ ወደ ቤተልሔም ሊሄድ ሲል ለተወሰነ ጊዜ ለ6 ወር ለ9 ወር ሊሆን ይችላል ሲማረው የኖረውን ሲጮኸው በዜማ ሲጮኸው የኖረውን ድጓ አቋቋሙን ከድጓው ከጾመ ድጓው ከዝማሬው ከመዋሲቱ ሲሰማው የኖረውን እሱን መጽሐፍ ቅዱሳዊ አድርጎ አሰልጥኖ መላክ የድጓ መምህር ሆኖ ጸናጽል ይዞ ብቻ የቅዳሴውንም ሰዓት የሚጋፋ የስብከቱንም ሰዓት የሚጋፋ ሳይሆን ልክ ማህሌቱን በስርዓት ተጠቅሞ ወደ ቅዳሴው የሚገባ ቅዳሴውን ጨርሶ ወደ አውደ ምህረቱ የሚወጣ ሙሉ ሰው ማድረግ ሚል ነው ሌላው ሁለተኛው ዓላማ። ሌላው ደቀ መዛሙርቱ በረሃብ በተለያየ ምክንያት ትንሽ ችግር ላይ ናቸው። ብዙ ነው የተወራው። እኔው እሱን መዘርዘር በቪዲዮ ስላለ እሱን ፖስት እናደርገዋለን። ተወሰኑ 1-2 እናድርጋቸዋለሁ እዛ ላይ ታዩታላችሁ። ስለዚህ ያንን ችግር ለመቅረፍ ከልመና መላቀቅ ለምኖ የሚያድግ ደቀ መዝሙር እንዳይኖር ባይዘው ይሄንን ሐሳብ እኔ ከምን አንፃርም ጭምር አየዋለሁ። 2 እና 3 ፎቅ ያላቸው አድባራት ታቦት ቆሞ አሁን የሚለምናሉ አዲስ አበባ። ይሄ ልምድ ሲሆን አባዜ ሲሆን ልመና ጸጋ ሲሆን አብሮን ይቀጥላልና ይሄ ሳይለምን የተማረ ደቀ መዝሙር ምናልባትም እግዚአብሔር ቢረዳው ቤተክርስቲያን እንዳትለምን ሁሉ ጠበቃ ይሆናታል ብዬ ተስፋ አደርጋለሁ። ማለት ቤተክርስቲያንን የልመና ማዕድ አድርጎ ማሰብ ሰርቶ መብላትን እጅግር እያለ አይምሮ እያለ ዕውቀት እያለ ግን ሁሉ ጊዜ ተመጽዋቹ ነው መኖር። ምሁራኑ መማር መንቀሳቀስ እየተቻለ ቀን ሙሉ መቃብር ቤት ላይ ተኝቶ የመዋል ይሄ ወጣቱ ሰባካያን ወጣቱ ዲያቆናት
አገልጋዩ ከዚህ ሁሉ እንዲላቀቁ እግረ መንገድ ለቤተክርስቲያን ትልቅ ጎህም ይቀዳል ብዬ አስባለሁ። ማለት ይሄኛውን አሁን ያልኳችሁን በሙሉ ስለማልደግፈው በዚህ አይነት መንገድ ራሱን ረድቶ ለሌላ መትረፍ የሚችል ጉልበት እያለው ምናልባት የሚማርበት የሚቀድስበት የሚያስተምርበት ሰዓቱ የተወሰነ ነው። አንድ ቤተክርስቲያን በኢትዮጵያ ታውቁታላችሁ 15 ሰባኪ ያለበት ደብር ላይ የሚደርሰን በ15 ቀን አንድ ቀን ወይ በወር 2 ቀን ነው። ለዚህ ሌላውን ቀን 20 ምናምን ቀን ማአት ስራ መስራት እንችላለን። ቢያንስ 4-5 የኔ ቢጤ መርዳት እንችላለን ሰርተን። ግን ቁጭ ብለን ነው የምንጠብቅ። ተምረን ለሌላ ሰው መድረስ እንችላለን። ግን ቁጭ ብለን ያችን ሰዓት ብቻ ነው የምንጠብቃትና ይህንም ጭምር የሚቃወም ደቀ መዝሙር ያፈራል ብዬ ተስፋ አደርጋለሁ። ይህንን ሁሉ ለማድረግ አጠቃላይ የሚያስፈልገው 75 ሚሊዮን ብር ነው ብለዋል የኔታ መምህራን በፀሐለሙ ባለሙያዎች ተጠንቷል። የህንጻው ዲዛይን እዚህ አሁን ፖስት አድርጌዋለሁ። በአጋጣሚ ሁላችሁም ገብታችሁ እዚህ ያላችሁ ክርስቲያኖች በሙሉ ሼር አድርጉት። ዱኢት ነው የሚባለው። ዱኢት ሪፖስት አድርጉት ይዳረስ። ህንጻው በአንድ በኩል ሲታይ የላሊበላን ህንጻ ቤተ አማኑኤልን ያሳያል። በሌላ በኩል ሲታይ አክሱምን ያሳያል። በሌላው ጎኑ ሲታይ ደግሞ ፋሲል ግንብን ያሳያል። በሌላው ማዕከል ሲታይ ደግሞ ክብ እንትን እንደሚያሳይና ልዩ ዲዛይን ያለው ይህንን ህንጻ ለመስራት መላው ኢትዮጵያውያን ጥሪ ተደርጓል። መቼ? ጥቅምት 16 ከቀኑ 9 ሰዓት የት? ግዮን ሆቴል። ስለዚህ በዚያ ቦታ ላይ ተገኝተን የታሪክ ተካፋዮች ብንሆን፣ በዚያ ቀን ተገኝተን የታሪኩ አካላት ብንሆን ይህን ቤተክርስቲያን ይህንን በነገራችን ላይ ህንጻ ቤተ መቅደስ ከመስራት በላይ ነው። ህንጻ ቤተክርስቲያን ስንሰራ ነገ የሚፈርስ የሆነ ታሪክ የሚሽረው ነው፣ ዘመን የሚሽረው ነው። አንዱ አመፀኛ ሲመጣ ይንደዋል፣ ሌላው መልሶ ይገነባዋል፣ ወይም ደግሞ ያረጅና እድሳት ሁሉ ያስፈልገዋል። አንድ ካህን ማስተማር ግን በእርግጠኝነት 1 ሚሊዮን ምዕመናን የአማንያንን ከአማኒነት ከማምጣት በላይ ነው። ሰምታችሁኛል ብዬ አስባለሁ። ልድገመው። አንድ ካህን ማስተማር 1 ሚሊዮን የአማንያንን ወደ አማኒነት ከማምጣት በላይ ነው። በዛው እግረ መንገድ የኛን ስኬል ከፍ እያረኩት እንዳይመስላችሁ ስለሆነ ነው። ሪል ነው። ጣመም አልጣመም ልትውጡትና ልትቀበሉት የሚገባ ግዴታ ስለሆነ ነው። አንድ ካህን ቢኖረው አንድ ቤተ መቅደስ ካህን አለ ይቀደሳል። 1 ሚሊዮን ምዕመናን ኖረው ዙሪያውን ከበውት ግን አንድ ካህን ከሌለ አይከፈት። እንኳን መቀደስ መከፈት አይችልም፣ ቤተ መቅደስም መሆን አይችልም። ስለዚህ ምዕመናንን መቀደስ፣ ማንጻት፣ መድረስ እንዲችል ይህንን እንድናደርግ ተጠርተናል። እኔ ደግሞ እግረ መንገድ አንድ ሐሳብ አስቤያለሁ። እስኪ አቅም ያላችሁ በዛው ስሙኝ። አንድ ቤንችኛ ወይ ኑየርኛ ወይ ሸክኛ የሚችል ኤኒ የሆነ ቋንቋ የሚችል ኢትዮጵያዊ ወይም ባላችሁበት ሀገር ቻይንኛ ሊሆን ይችላል፣ ህንድኛ የሚችል የአንድ ደቀ መዝሙር በጀት እኔ እችላለሁ ብለን በወር ምናልባት ለአንድ ደቀ መዝሙር እርግጠኛ ነኝ 5000 ብር ከዚህ በላይ ላይፈጅ ይችላል ቀለቡ። ምክንያቱም ማደር ያለው ቤት አለ፣ የቤት ኪራይ የለበትም፣ የሚበላው በተወሰነ ሰዓት ነው። ስለዚህ የአንድ ደቀ መዝሙር ወጪ እኔ እችላለሁ ብለን በወር 10000 ብርና 5000 ብር መድበን አንድ ደቀ መዝሙር የኔ ድርሻ ይሁን ብንል የሚል እቅድ አለኝ። ይህንን ምናልባት እንወያይበታለን ፕሮግራም ቀርጸን። በተለይ ይሄ የቆሎ ተማሪው በሙሉ ይመለከተናል። መጋቤ ጥበባት ክቡር አባታችን ዋናው የፕሮግራሙ አካላችን የንታ መጋቤ ሐዲስ እንዲሁም ደግሞ አሁን ነው እየተዋወቀን ያለ ነው አይዶኖ መጋቤ ወንጌል ብቻ ይሄ በጠቅላላው ታችም ያላችሁ የቆሎ ተማሪዎች በሙሉ ይመለከታቸዋል። ግዴታ መላከ ገነት ዲወኩሉ ያ እና ቀሲስ ቴዎድሮስ ግዴታቸው ነው፣ ግዴታችን ነው። ከኔ ጋር እኩል ነው የምቆጥራቸው። ግን ሌሎቻችሁም ይመለከተናልና ይህንን ሁሉ እቅድ 150 ተማሪ ነው የተባለው። እንዲህ አይነት ሰርፕራይዝ ተአምር ብንሰራ የአንድ ደቀ መዝሙር አመታዊ ቀለቡን እኔ እችላለሁ ተምሮ እስኪወጣ ምናልባት ለአንድ ደቀ መዝሙር የሚመደበው ጊዜ አሁን በተያዘው ሁኔታ 3 አመት ነው ሊሆን የሚችለው። ከታች ላለ ወደ ላይ ለሚማር 5 አመት ነው የሚሆነው። ስለዚህ እድሜ ቢሰጠን እግዚአብሔር ተርፎ ከሚቀረው እድሜ ቢያበድረንና በጎ ፈቃዱ ቢሆንልን የአንድ ደቀ መዝሙር በጀት አንዳችን እኔ እችላለሁ የሚለውን ድርሻ ብንካፈል ምን ይመስላችኋል ማለት ፈልጋለሁ። በተረፈ
እንግዲህ ቤተ ጉባኤ በዚህ መልክ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላንትም ተደራሽ ነበረች። እውነቱን ለመናገር እኛ ነን ባይዘው የኋላ ቀር አድርገናት በእኛ ምክንያት ነው ባክ ያደረገችው እንጂ ዓለም አቀፋዊት ነበረች፣ ስኮላርስም ነበረች። ከኛ ብቻ አልነበረም ወደ ውጭ ሄደን የምንማረው እኮ ከዛ መጥተው እናስተምር ነበረ። ምናልባት መጻሕፍት ከውጭ ቋንቋዎች ተርጉመናል፣ ከግሪክኛ፣ ከአረብኛ ወዘተርፈ ከዕብራይስጥ ከተለያዩ ቋንቋዎች ተርጉመናል። አሁንም እየተረጎምን ነው። ይሁን እንጂ ግን የሚገርማችሁ ያ ሁሉ ሆኖ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አሁን ይሄ በእንግሊዝኛ ኮሜንታሪ ብለን የምናነበው ግዕዝ በግዕዝ ትርጓሜዎቻችን ናቸው። የግዕዝ በግዕዝ ትርጓሜው ሐሳብ ነው እንደገና ኮሜንታሪ ተብሎ በእንግሊዝኛ እንደውም ከቃሉ እንኳን የማይመጥን ሐሳብ ነው። እውነቱን ለመናገር መጽሐፍ ቅዱስ ኮሜንት አይደረግም። ምናልባትም ማብራሪያ ነው ሊሆን የሚገባው ከሆነ ቤተክርስቲያንን ወደ ነበረው ስኮላርስነቷ መልሰን ያንን ኢትዮጵያዊ ልዕልና ማሻገር ብንችል ትልቅነቱን ወደ ነበረበት ማሻገር ወደ ነበረበት መመለስ ብንችል ማለት ፈልጋለሁ። ምናልባት ለነዚህ ማሳያዎች አንድ ቀን ሊቃውንቱ ሰብሰብ ብለው በመናዘጋጀው ጉባኤ ላይ የምናቀርበው ጥናት ይኖረናል። ይህንን ይመስላል። የኔታዬ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እናመሰግናለን ሊቀ ሊቃውንት ቀለመወርቅ። እንግዲህ ያው እኔም ሚዲያው ስላየሁኝ ነው በጣም ደስ የሚል ስለሆነ ይህን ያህል ዋጋ መሰጠቱ ይህን ያህል ምክንያቱም ያውቃሉ። አሁን እሱ ለምሳሌ 4 ጉባኤ ተምረዋል፣ ግን የሆነ ቦታ መሄድ ቢፈልጉ ምን ተምረዋል ቢባሉ ምናልባት በዘመናዊ የተማሩትን ይሆናል እንጂ የሚናገሩት ይሄን እንደ ትምህርት ገብቶ በዓለም አቀፍ ደረጃ ይሄ ነው ወይም የሚባል ነገር የለው። ስለዚህ የራሱ ስም መሰጠት አለበት፣ ዓለም አቀፍ መሆን አለበት። እንደ ቀላል አሁን ለምሳሌ በሌሎች ትምህርት በቴዎሎጂ ከሆነ አውሱ ምናልባት ዓለም አቀፍ ሊሆን ይችላል። ነገር ግን ይሄ የአብነቱ ትምህርት ያኛውም ዓለም አቀፍ መሆን አለበት። ተምሮ እንዳልተማሩ መሆን የለበትምና ይሄ መሆኑ በጣም ደስ ይላል። የተማሪዎችም የኛም ድካማቸው ይቀንሳል ማለት ነው። እኛ ደክመናልና እነሱ ይድከሙ አይባልም። ተመሻሽተው ይማሩ። ምክንያቱም አንደኛ ወቅቱም አንድ አይደለም። ጥንት የነበርንበትና አሁን ያለንበት ዛሬ እያንዳንዱ ነገር ሂሳብ በምታሰብበት ጊዜ ልመና መውጣትም እንደ ድሮ አስቸጋሪ ነው የሚሆነው ያውና በጣም የተቀደሰ ሐሳብ ነው። እንግዲህ እንደሚሳካም ተስፋ አድርጋለሁ። ኦርቶዶክሳውያን እውነት ለመናገር እንደዚህ አይነት ሐሳቦችን ይደግፋሉ። ዋናው ቀስቃሽ ነው የሚፈልገው፣ የሚያነቃ ነው የሚፈልጉትና ተሳክቶ ለማየት አምላካችን እግዚአብሔር ያብቃል። አሜን አሜን አሜን። እግዚአብሔር ይስጥልን። ምናልባት የሚመቸን ከሆነ ሊቃውንቱ በኋላ የሚመቻችሁ ከሆነ የኔታንም አግኝቻቸው በዛው ሰላም ቢሉንና መልእክት ቢያስተላልፉ ላይቭ ላይ ደስ ይለኛል። ወደ 11 ሰዓት አካባቢ ከተመቻቹና ምንኖር ከሆነ መላከ ገነት መጋቤ ጥበባት ሁላችሁም የምትገኙ ከሆነ ማግኘት እንችላለን። እግረ መንገድ ሰላም ቢሉን ጥሩ ነው። ሊቀ ሊቃውንት ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። እኔም መግለጫውን አይቻለሁ፣ በጣም ደስ ብሎኛል። የሊቃውንት ምንጭ መፍለቂያው አብነት ትምህርት ቤት ነው። በሌላ አነጋገር የቤተ ክርስቲያን መምህራን፣ የምዕመናን አባት፣ የምዕመናን የመንፈስም የሁሉም እውነት ለመናገር ቤተ ክርስቲያን መምህራንን ነው ለቤተ ክርስቲያን ለራሷ ልጆች የምትሾመው የራሷን ልጆች ነው እና ሊቃውንቱ የሚወለዱት ከዚህ አብነት ትምህርት ቤት ነው። እኔ በጣም ረጅም ዓመቴ ነው ሊቀ ሊቃውንት እንደዚህ ባለ ነገር ላይ በጣም ሴንሲቲቭ ሁኜ ነው የምሰራው። አሉኝ እዚህ ጋር ከታች ልጆች አሉ፣ የንስሐ ልጆች አሉ እዚህ ውስጥ ከዚህ ቀደም አብነት ትምህርት ቤትን በገንዘባቸው ያገዙ አሉ እና እኔ ሁሌ ለሊቃውንቱ የምለው ምንድን ነው፣ አትሊስት የተማራችሁበትን ቅኔ ቤት ያስተማሯችሁን የአቋቋም መምህራን የትኛውም ዜማ ቤትም ሊሆን ይችላል። እኔ አንድ ሰው
አዲስ አበባም ያለ ይሁን ውጭ ሀገር የሚኖር ለቀለም አባቱ ከቻለ በወር የሚገባውን ደሞዝ ለምሳሌ አዲስ አበባ ላይ 20 ሺህ ደሞዝ ያለው አንድ መምህር ካለ እንደው 1000 ብሯን ለየኔታ እንደው ያችን ባይሆን 500ዋን መላክ ቢችል እና ተወልዶ ያደገባትን ደብረ መርጌታ ቢያንስ ስፖንሰር ቢሆን እና ከተቻለ ከፍ ብሎ ጉባኤ ቤቶችን ማገዝ በጣም ቀላል ነው በነገራችን ላይ ከታሰበ እና ያው እንደ ተቋምም እኛ ትንሽ ክፍተቶች ስላሉብን ስለበዛን ኦርቶዶክሳውያን ብዙ ነን። በነገራችን ላይ ይሄ ኬርለስነቱ እንደው ዝም ብለን ትንሽ ቀዝቀዝ ያለው ክርስትና የሚመጣው ከመብዛት ነው። ፈተና ሲመጣ ነው ሰብሰብ ጠንከር በርታ የምንለው እና አሁን ጊዜው ትንሽ በስጋዊ ነገር እንጂ በመንፈሳዊ ነገር የምንፈተንበት በብዙ ነገር ስላልሆነ የተኛንበት ጊዜ ነው። ስለዚህ አብነት ትምህርት ቤት በተለይ ሊቀ ሊቃውንት አሁን ያሏቸው እነዚህ ትልልቅ መምህራን እርስዎም ሲሰጡበት የነበረው በጣም አስደናቂ ነገር ነው። በእውነቱ እንደዚህ ያለ ነገር መስማት እንደዚህ ያለ ነገር ማየት በዚህ ዘመን በጣም መታደል ነው። እንግዲህ በተቋም ደረጃ ሊሰራ የሚገባውን እንደዚህ አብነት መምህራኑ ተግተው በራሳቸው ተነሳሽነት በነገራችን ላይ እንደው ቤተክርስቲያና ለምን እንደዚህ አታድርግም አባቶች ለምን አይሉ ከማለት የራስን ስራ መስራት ይኸው እኒህ አባት እኒህ መምህር እኒህ ሊቅ ስራቸውን ነው የሰሩት እና ስራ ለሚሰራ ሁሉ ቤቱ ክፍት ነው እና ሊቃውንቱን አግዙ። አብነት ትምህርት ቤት ቆሎ ነው የሚፈልገው፣ ሽምብራ ነው የሚፈልጉት፣ ትንሽ ነው የሚፈልጉት እና ይሄንን እንደው እንድታደርጉን ጥሬን ማስተላለፍ ፈልጋለሁ። የምንችለውን ሁሉ ማድረግ አለብን እና እናንተንም እግዚአብሔር ይጠብቅልን። የተማራችሁበትን ትምህርት ቤት ስላረሳችሁ በጣም ከባድ ነው። ታሞ ከተነሳ ምንድነው ሞቶ ከተነሳ ምን ታሞ የተነሳ ምን የሚባል ነገር እኮ አለ። ፈጣሪውን ረሳ፣ ታሞ የተረሳ ፈጣሪውን ረሳ ነው ምናምን የሚባል ነገር አለ እና እኛ እውነት ከሞት ተርፈን ነው ዛሬ በህይወት ያለ ነው እና አብነት ትምህርት ቤት መገኛችን ምንጫችን ነው። ዛሬ የምንበላውን እንጀራ ያገኘነው ከዚያች አብነት ትምህርት ቤት ከዚያች ጎጆ ውስጥ ነው እና በጣም ጥሩ ነገር ነው። በርቱልን ለማለት ፈልጋለሁኝ። በሌላም ጊዜ ላይቭ ስንገባ መልእክቱን እናስተላልፋለን። አመሰግናለሁኝ። ጥያቄ ያለው ሰውም ካለ ግን ሊቃውንቱ እንዳሉ ትምህርቱ ላይ ሞር ደግሞ እናተኩር ካሉ እስኪ ሊቃውንቱ እንዳሉ ጥያቄ ያላቸው ሰዎችም ካሉ ይጠይቁ። በኋላ ግን ሊቀ ሊቃውንት እኔ ያው እንደሚያውቁት አሁን ቴንተሪ ሊሆን ነው ቴንቲዮኒ ነው አሁን ማለት ከምሽቱ 4 ሰዓት ከ20 ነው እና እንቅልፍ ካልጣለኝ እመጣለሁ። ግን አይ ዶንት ቲንክ ሶ ሚድናይት ሊሆን ይችላል። እኔ ተኝቼ ህልም ላይ ሊሆን ይችላል። እናንተ ላይ የምትገቡት እንደዚያ እየሆነ ተቸግረናል። ያው እንደሚያውቁት እኔ ባገኘሁት አጋጣሚ ነው ያለው አንድ ቁጥር ጥያቄ ያለው ብቻ አንድ ቁጥር ይጻፍልኝ እዛ። ጥያቄ ያለው ብቻ አስተያየት ምናምን ሳይሆን ምንድነው እዚህ ዲበኩሉ ደብተራው ይላል ዲቤት ምናምን ቀለም ባበበ ጉልላት ላይ ይገባለሁ አለ እንዴ? እኔ ቅዳሜ ምናምን የሚባል ነገር እኔ አላውቅም፣ አልሰማንም፣ አውርቼም አላወራውኝም ስለ ቀን ስለ ሰዓት። ግን አበበ ጉልላት ሞቶ ተነስቶ ከሆነ አምሄር ዝሙ አሁን ራሱ ላኩት አሁን ይምጣ እዚሁ እና ጴንጤቆስጣል ተመቷል። በደንብ የተቀጠቀጠበት ጊዜ ዘመን ቢኖር ይሄ ዘመን ነው። ሚውት አድርጉ። ኖ የጴንጤቆስጣል ትምህርት እና የሙስሊም ትምህርት እኔ ቆይ አነጻጽር ያቀርበዋለሁ። የተወሰነ ትምህርቶቻቸውን ሊስት አድርጌ ወደ 10 ነጥቦችን ጴንጤቆስጣል ከፕሮቴስታንት ጋር እንዴት እንደሚመሳስ ከዚህ ከሙስሊም ጋር መሐመድ ቁርአንን ገልብጦ ብሉይ ኪዳንና ሐዲስ ኪዳንን እሱ አይደለም ያ እንዳልኳችሁ ሶሪያዊ ቄስ ነው ከቤተክርስቲያን ተጣልቶ ሲወጣ የተጫወተበት በመሐመድ እና ገልብጦ ጻፈለት። ያንን ይዞ ከሰማይ ወረደልኝ አለ። ጴንጤቆስታል ደግሞ መጽሐፍ ቅዱስ ቀበላለሁ ይላል። መጽሐፍ ቅዱስን ገልብጦ ይረዳዋል። እኔ የእውነቴን ነው እንደ ጴንጤቆስታል የከሰረ እኔ በህይወቴ አይቻልም። የከሰረ ማለት ምንም ነው እኮ በቃ ሽታው የላቸውም። የወንጌል ሽታ የቤተ ክርስቲያን ሽታ የሌላቸው እና ካላችሁ ግቡ ዶክትሪናቸውን ወይ አያውቁ የሚያወሩትን አያውቁ ግቡ። ጥምቀት አያድንም፣
ጌታ ያድናል ይላል፣ ሐዋርያት ያድናል ብሎ ያጠምቃሉ። እነሱ ይመጡና አይ የዳነ ሰው የሚፈጽመው ስርዓት ነው ይላሉ። ለምንድን ነው ከዳንኩኝ እኔ የምፈጽመው? የጠገበ ሰው የሚበላው ምግብ አለ እንዴ? ስለዚህ ጥምቀት አያድንም፣ ጥምቀት የኃጢአት ስርየት አያስገኝም የሚል ሰው ካለ ይምጣ። እስኪ ኑ ቆይ ትቦለካለህ እኮ ይሄ ዝም ብለህ የምትመጣ ከሆነ እኔ ጋር መዝረክረክ አይቻልም። ቆፍጠን ማለት ነው እንጂ ምን መዝረክረክ እንደዚህ ለእመ መጻ ሰላም ብለናል። በዝንቶ አረኮ ያለው ሰውዬ ታስታውሳላችሁ? እኔ እሱ ሰውዬ የኒህ አባት እንትን ይመቸኛል። በሰላም የመጣውን በዚህ ባርከዋለሁ፣ በሰላም ያልመጣውን በዚህ ዘተርከዋለሁ እንዳለው ነው። ሰይፍ ዘክሌ ማለት በቃ እንደዚያ እንኳን ሊቃውንት ፊት ማለት አልችልም። በእውነቱ በብሎክ ማለት ነው። ባይዘው በብሎክ ማለት ነው፣ በትምህርት አይደለም። እነ ሊቀ ሊቃውንት ፊት እንደዚህ ያሉ ወሬ ማውራት ግን ነውር አይሆንም። ለማንኛውም ግን ቅድም መልክ ይግድ የለም። ቀጥሉ ሊቃውንት። ጥያቄ ያለው ካለ ግን የኔ በተለይ ቬሮኒካ አንድ ቁጥር ጽፋ ነው የገባችው። ቬሮኒካ አባታችን ሰላም አመሻችሁ አባታችን። እግዚአብሔር ይመስገን። አንድ ጥያቄ ነበረኝ በውስጥ ጽፌሎት ነበረ፣ እባክዎትን ከመለሱልኝ። በጣም አስፈላጊ ጥያቄ ነው በአሁኑ ሰዓት ለኔ። ኦኬ፣ በምንድን ነው? በዚሁ ነው? አዎ ቲክታክ ላይ ካላስወጣኝ እስኪ ቼክ ላድርገው። ማን ነው የሚለው ስምሽ? እኔ እኮ እሺ እመልሳለሁ። እስኪ ማን ነው የሚለው? ማን ነው ስምሽ? የለም ምንም ነገር የለም። ይኸው እያየሁት ነው።